ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 አመቱ ነው እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምትጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። ከሙላቸው ጋር እናገናኙ ግን ያው ገላ ድርሳናቱ በፍቅር እንዳጣበቃቸው በመሃል ያለችው ፍቅረኛቸው እኔ እንደዛ ነው የምለው። ፍቅረኛቸው የሚያፈቅሯት አለች ማምትባል በኦርቶዶክስ የምትባል ቃልዮትም ሙሉ ወንጌልም በካናይስም ተሐድሶም የሚያፈቅሯት አንድ አለች ምን የምትባል ኦርቶዶክስ የምትባልና እሷ ናት አንድ የምታረጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱን ያወግዛል። አንዱ ሸር ፎሎ ታፕታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዲዳዳ ባጋስ ካፕራ አረታ ያበርታልኝ ጌታ። ቆይ እርሶ አሬሪም ቤታ ብላ አስደርግ እሳቸው አረታ ይላሉ ከስር። አንዳንድ ሰው ግን በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና የሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ ይመኝስ ጀማር። ኦኬ ስለዚህ ወንድማችን የእስልምና እምነት ተከታይ ከሆንክ ራስን ፕሮቴስታንት ነኝ ብለህ ለምን ትመጣለህ? በእምነት ለምን ታፈራለህ? ኦኬ የሆነ በእምነት ማታፈር ከሆነ ጨለማ ውስጥ ነኝ ብለህ ማታምን ከሆነ በእምነት ፕራውድ ሆነህ ነው ልትነጋገር የሚገባው። እና አሁን ይሄ አሪፍነት መስሎ ከሆነ የሰራው ነገር አሪፍነት አይደለም፣ ያደረገው ነገር አራዳነት አይደለም። በእምነት አትፈር። የሆነ አሁን ለምሳሌ ስትጮህ ስለተፈራ ወደ ሐሳብ አሁንም ጸጥ በል አዲስ ጸጥ አሁንም ጸጥ በል ራስን ተቆጣጠር ወንድማችን አዲስ ራስን ተቆጣጠር። እኔ የህዝብ ተጠባቂ አይደለም። ምንም ቀራው ዝም በል መወየት የምትፈልግ ከሆነ ራስን ተቆጣጠር። ምንድነው ማለት ፕሮቴስታንቶቻችን ለምንድነው ቀጥታ የማይመልሱት? ለምንድነው መሰረት የሆነ ነገር የሌላቸው ስንል ስናድግ ቤተክርስቲያን ውስጥ ወይም ቸርች ውስጥ ስናድግ የምናድገው እንዴት ነው? የማርያም አማላጭ አለመሆን፣ የመላእክት አማራጭ አለመሆን፣ እነዚህ ናቸው ጭንቅላታችን ውስጥ ተጽዕኖ ያደረጉት። ማንኛውም ኦርቶዶክስ ወንድም እህት መጥቶ ጥያቄዎች ሲጠይቁን የመጀመሪያ መልሳችን ወይም ደግሞ ይሄ ጥያቄ እንዳይጠይቁን ወይም ደግሞ ከኛ ጋር እንዳይወያዩ ማድረጊያ እንትናችን ማርያም አማራጭ አይደለችም እንደማችን። ሌላው ሲቀጥል አትፍራ ፈሪኮን ከአሶርዴ ምናምን ብራዘር በእንዲህ አይነት ሐሳብ ስለማልፈራ ነው በነገራችን ላይ እያንዳንድህን ማስገባ እና በዚህ ልክ ልጅ አትሁኑ። አሁን ይሄ ልጅ ነው የምልህ ለዛ ነው አዲስ እድሜን የጠየቁ ለዛ ነው እንደ ልጅ ነው አክት እያደረክ ያለው። ትልቅ ሆነ ደግሞ እንደ ልጅ አክት ማድረግ የለብህም። ገብተህ ፈሪ ሲካልፈራ ካስወረደ ምናምን ማስወረድ እኮ ቀላል እኮ ነው። ኦኬ ሰው ስለፈራ ስላልፈራ ሳይሆን ስላልጣምከኝ አስወረዳለሁ። የልሳን የአዳዲስ የሚሏቸው እነዚህ ሌላ አይነት ስታፎች በአጠቃላይ አጋንንታዊ ናቸው ምንልባቸውን አንዳንድ ሪዝኖች ላሳያችሁ። 3 ቪዲዮዎች ብቻ ላሳያችሁ። ይሄኛው ትንሽ ያው እኛ በመጽሐፍ ቅዱስ ኮንሰፕት አገንታ ያልነው እንጂ እንደ ቢት ቦክስ አይነት ነገር ይመስላል። ሌላ አንድ ተጨማሪ ቪዲዮ ላሳያችሁ ፕሊዝ። ኒታ ፕሮግላዲያና ማስካፕራ ግላዲያና ማስካፕራ ግላዲያ ጌኔሜስኬ ፕሬግሌ ቤጌስኬ ፕሬግሌዲያ ሃይዌን የጌታ ይባርክሽ የኔ ሰላም ሸር ፎሎ ታፕታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዲዳዳ ባጋስ ካፕራ አረታ ያበርታልኝ ጌታ። ቆይ እርሶ አሬሪም ቤታ ብላ አስደርግ እሳቸው አረታ ይላሉ ከስር ሪስትሪክሽን ሰጥቶኛል እና ፕሊስ እባካችሁ ኮፒ ሊንክ አድርጉ። ለምንድን ነው ስለዚህ አይነት ሐሳብ ስናወራ መታችሁ ሪፖርት የምታደርጉት?
ኤቬቬቬጌኔ መስኬ ፕሬግሌ ቤጌስኬ ፕሬግሌዲያ ሀይ ወይን የጌታ ይባርክሽን መቤት ሰላም ሰላም ሸር ፎሎ ታፕታፕ ኮፕሊንክ በጌታ በኢየሱስ ክርስቶስ ኮፕሊንክ ኬካፖራ ዲደዳ በጋስ ካፕራ ረጣታችሁን ያበርታልኝ ጌታ ረጣታችሁን ያበርታልኝ ጌታ ሸር አልኩኝ ማይ ቤገሌ መስኬ ፕሬግሌዲያ ናማስካ ፕራግላዲያ ኢኪያ ማንዶ ሻላማ አንዶ ሀራባጋላ ማስኬ ፕሬግሌዲያ ኤጀን መስኬ ፕሬግሌዲያ አስካፕራ የሩፓደሩ የእንስስ አምላክ የእናንተ የእናት የአባታችሁ አምላክ የእናንተ የልጆች አምላክ የኔም የጸግ እሺ ልሳን ሳይደማመጡ መጮህ አይደለም። ያው ይሄንን ቪዲዮ እንድታዩት ነው። ሌላ ተጨማሪ ቪዲዮ ላሳያችሁ። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ ያወራል፣ የሆነ ነገር ይላል አይደል? እሱ ባብሊንግ ይባላል። ለምሳሌ ዝም ብለህ ልሳን አይደለም፣ ባብሊንግ ይባላል። ምንድነው እሱ? ምንድነው የሙጥቁላ? ማክሪ ለቢኒሚን ተራላባሼ ከራላባባ ኢላባና ማንተር ዶና ማሼ ረበበበበበ ሪባባ ሸሌ ባራማንታ ባራባባ ሸሌ ሸሌ ፕሬዲያ ክራቶሳቲ አኩና ማታታ ነው። እሺ እነዚህና መሰሎች እንደዚህና መሰሎች አይነት ልምምዶች በፕሮቴስታንት ቸርች ውስጥ አሉ። አሁን እንግዲህ በቪዲዮ ማስረጃ መጣሁት ልክ እኛ ስንል እየቀለደንና እያፌዘን ስለሚመስላቸው ነው ለአንዳንዶች። ለምሳሌ ነው ሰዎች ሲናገሩ ሰምቼ ሸመደድኳቸው ንግግሮች አሉ። በመሰረቱ በፕሮቴስታንት ቤት ሰዎች ተለማምደው ነው ልሳን የሚናገሩት፣ በነገራችን ላይ በልምምድ ማለት ነው። እና ለምሳሌ ሼቤቤቤቤቤ ማክሬቤቤቤቤ ሃርጋዱላ ሬቤቤቤቤ ምናምን አይነት ነገር እና እንዲህ አይነት ነገሮች እውነት መጽሐፍ ቅዱስ እንደሚናገረው ልሳንን የሚወክሉ ናቸው ወይንስ ፍጹም ከመጽሐፍ ቅዱስ ውጪ የሆኑ አጋንንታዊ ልምምድ ናቸው የሚለውን በመጽሐፍ ውስጥ ማስረጃ እናወራለን። እና ገብታችሁ ስትወያዩ ጋይስ በመጽሐፍ ቅዱስ የማስረጃ ብቻ ነው መውራት ያለባችሁ። ከኛ ጋር ስታወሩ በመጽሐፍ ቅዱሳዊ ማስረጃ ብቻ። አዎ ኦፍ ኮርስ መጽሐፍ ቅዱሳዊ ነው፣ ይሄ ትምህርታቸው መጽሐፍ ቅዱሳዊ ነው ብላችሁ የምታምኑ ሰዎች ካላችሁ አንዳንድ ቁጥር ጽፉልኝ፣ አስገባችኋለሁ። መግባት የምትፈልጉ ፕሮቴስታንት እህት ወንድሞች ካላችሁ አስገባችኋለሁ። እሺ ማንን በል ስምህን? ክርስቲያን። እሺ ክርስቲያን፣ ከየት ቤተ እምነት ነው የመጣኸው? ሙሉወንጌል። ከየት አልከን? ሙሉወንጌል። ከሙሉወንጌል። በጣም ልሳን ምንድን ነው? ልሳን ወንድማችን፣ ልሳን ማለት መንፈስ ቅዱስን ከተቀበልክ በኋላ ከእግዚአብሔር ጋር ኮሚዩኒኬት የምታደርግበት ከጌታ የሚሰጥክ ቋንቋ ነው። ያው መጨረሻ ላይ የተናገርከው ሐሳብ ነው። ዞሮ ዞሮ ልሳን ማለት ቋንቋ ማለት
እሺ ሰው ልሳን ወይም ደግሞ ቋንቋ የተገለጠ ነው ወይንስ ስድ ንባብ ነው? የተገለጠ ነው ወይንስ ስድ ንባብ ነው? ለምሳሌ ስድ ንባብ ማለት በአማርኛ የሰዋሰው ስርዓት ያው በአማርኛ የቋንቋ የፊደላት ለምሳሌ አቀማመጥ ስንመለከት ትርጉም የሚሰጡ የፊደላት ስብስቦች የተገለጠ ቋንቋ ተብሎ ይጠራሉ። የተገለጡ ናቸው። ለምሳሌ አበበ በሶ በላ የሚሉት ፊደላት በአጠቃላይ አንድ ላይ ሲሰበሰቡ ትርጉም ይሰጣሉ። ነገር ግን ለምሳሌ ጸፑጲጣጭኝቁ ብለህ ብትጽፍ እና ብታነባቸው ምንም አይነት ትርጉም አይሰጡም። እና በአማርኛ የሰዋሰው ስርዓት ምን ተብሎ ይጠራሉ? እንደዚህ አይነት ነገሮች ስድ ንባብ ተብሎ ይጠራሉ። ስድብ ሳይሆን ንባቡን እንደዛ ተብሎ ይጠራሉ። ኦኬ ስድ ንባብ ተብሎ ይጠራሉ። ስለዚህ ልሳን የተገለጠ ነው ወይንስ ስድ ንባብ ነው ብለህ ነው የምታምነው ወንድማችን? ልሳን እኮ ሲጀመር አንተ ሀሁ ብለህ ነው አማርኛ ላይ ለመርከው አማርኛ እንደዛ ከለመድከው ልሳንን ደግሞ እግዚአብሔር በአንተ ውስጥ ያስቀመጠው ነው እንጂ ሀሁ ብለህ ቆጥረህ አንተ የምትደርስበት አይደለም። እኛ እኮ የምናውቀው አእምሯችንን ነው፣ በአእምሯችን የፈጠርናት ቋንቋ ናት። ግን እግዚአብሔር ውስጥ እኮ ብዬ አይደለም የጠየቅኩ። ምን ብዬ ነው የጠየቅኩ? ማከኝ እየሰማሁ ነበር እንደርተን ነው ይስራል። ስለዚህ እየሰማ ካልነበረ ጥያቄው እንድገምልኝ እየሰሙ አልነበረም ማለት ነው እንጂ ያለብህ እኮ ዝም ብለህ ማይክ ተከፍቶ ደስ ያለን ነገር አይወራም። እኔ ጠየቅኩ ጥያቄ ልሳን የተገለጠ ነው የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ኦኬ ከሁለት አንዱን መልስልኝ። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? ንባብ ጽሑፍ ሲሆን ነው የምታነበው? ሄሎ ወንድማችን ስለ መጽሐፍ የመጽሐፍ ቅዱስ ተምረሃል ባለበት ቤተ እምነት? ይመኝስ ጀመር። ኦኬ ስለዚህ ወንድማችን የእስልምና እምነት ተከታይ ከሆንክ ራስን ፕሮቴስታንት ነኝ ብለህ ለምን ትመጣለህ? በእምነት ለምን ታፈራለህ? ኦኬ የሆነ በእምነት ማታፈር ከሆነ ጨለማ ውስጥ ነኝ ብለህ ማታምን ከሆነ በእምነት ፕራውድ ሆነህ ነው ልትነጋገር የሚገባው። እና አሁን ይሄ አሪፍነት መስሎ ከሆነ የሰራው ነገር አሪፍነት አይደለም፣ ያደረገው ነገር አራራነት አይደለም። በእምነት አትፈር። ለምሳሌ እኔ ክርስቲያን ነኝ። እኔ በእምነቴ በጣም ፕራውድ ስለሆንኩኝ የትም ቦታ ራሴ ነው የምሄደው እና እሽናት አሪፍነት። እሺ ተወዳጅ ወንድማችን ሌላው ጊዜ ሌላ ቦታ ሄደ ተጃጃል። አሁን እዛቸው ዳት ፈለገይ ይቅርታ እንዴ በጣም ለፕሮቴስታንቶች ጥያቄ ያለኝና እነሱን አንዴ መጠየቅ ፈልጋለሁ። ሁሌ ይፈታተኑኛል፣ ሊመልሱልኝ አልቻሉም። እሺ ጥያቄሽን ጠይቄ እህታች። እሺ ኢየሱስ ጌታ ነው ትሉናላችሁ። እኛ ጌታነቱን አልካርንም። ኢየሱስ የጌቶች ጌታ የነገስታት ንጉስ ነው። ግን ኢየሱስ አማላጅ ነው የምትሉት፣ ኢየሱስ ለየትኛው አምላክ ነው የሚያማልደው? አማላጅነቱን ንገሩን። ለየትኛው አምላክ እንደሚያማልድ አስረዱኝ እስኪ። በጣም ጥሩ ነው እህታችን። ያው ጥያቄሽን ሰምቶታል። እንግዲህ ይመለሱልሻል። እሺ ለሌሎች እህቶች ወንድሞች እድል እሰጣለሁ። ዮናታን የማይክ ምልክቱን ክፈቱት ፕሊስ። ቶሎ እድል አገኘው ፈለገ? አዎ እድል አገኘ። ሰላም ነው። ከየት እምነት ነው የመጣው? እኔ ከአማኑኤል ቤተክርስቲያን ነኝ። መልካም። በልሳን ታምናለህ? አምናለሁ። መልካም። እሺ ልሳን ምንድን ነው? ልሳን የመንፈስ ቅዱስ ስጦታ ነው ብዬ አምናለሁ። አዎ አይ መንፈስ ቅዱስ ስጦታ ነው። ግን ልሳን ባይት ሰልፍ ትርጉሙ ምንድን ነው? ልሳን
ከመጽሐፍ ቅዱስ ከሐዋርያት ሥራ ምዕራፍ 2 ላይ እናገኛለን። ሁለተኛ ደግሞ የሮሜ ምዕራፍ 13 ላይ በመላእክት ልሳን እንኳን ብናገር ፍቅር እንኳን ከሌለኝ እንደሚጮህ ጽናጽል ነኝ ብሎ ሐዋርያው ጳውሎስ ይናገራል። ብዙም ጥቅስ ላበዛ አይደለም የገባሁት። ልሳን የመንፈስ ቅዱስ ስጦታ ከሆነ ሰው ከእግዚአብሔር ጋር የሚናገርበት ቋንቋ ነው። ኦኬ እሺ ሶሪ በጣም ልሳን አደላስት ያልከው ነገር ሰምቻለሁ። ያው ቋንቋ ነው። ሰው ቋንቋ ልሳን ቋንቋ ማለት ወንድማችን ይነታ አዎ በትክክል መልካም። እና ቋንቋ ለምሳሌ በተለያዩ ዓለማት ላይ ተመሳሳይ የሆነ ትርጉም ኖሮት ነው የሚገለጠው። ቋንቋ መግባቢያ ነው። እና በፕሮቴስታንት ውስጥ ያለው ልሳን ተብሎ የሚጠራው ልምምድ ቋንቋ ነው፣ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? በመጽሐፍ ቅዱስ ማስረጃ ከዚህ በኋላ እናወራለን። አንድ አቋም ትይዝልና የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ኦኬ ፈለገዬ፣ እኔ ትንሽ ማቃተን ነገር ነው ላወራ የፈለኩት። የራሴን እምነት ላንጸባርቅ ሳይሆን መጽሐፍ ቅዱሳዊ ሐሳብ ባነሳ አንተን በሱ ስለምታምን ብዬ ነው የሚገባውት። መጽሐፍ ቅዱሳዊ ሐሳብ የሚያስታርቀን ይመስለኛል እና ያስታርቀናል። ግን ከዛ በፊት የምታምነው ነገር መንገር አለበት። ለምሳሌ ያክል ምናወራው ኦፍ ኮርስ በመጽሐፍ ቅዱስ ሐሳብ ነው ማለት ነው። ለምሳሌ ኢየሱስ ጌታ ነው ወይንስ አይደለም ተብሎ ቢጠየቅ ምላሽ ምንድነው ሊሆን የሚችለው? ጌታ ነው ብዬ መልሳለሁ። እምነትን ታስቀድማለህ። ኢየሱስ ጌታ ነው ብያለሁ ተለናለህ። ከዛ በኋላ ጌትነቱን የማያምን ሰው ካለ ጌትነቱን በመጽሐፍ ቅዱስ ማስረጃ ፕሩፍ እያደረግን እናወራለን። አሁንም በመጀመሪያ እምነትህን ነው የፈለግነው። ከዛ በኋላ ቀጣይ ሌላ ምንም አይነት መጽሐፍ አናነሳም። ብሎ መጽሔት እያነሳን እንወያይ አንችልም በዚህ ሐሳብ። ስለዚህ ወደ መጽሐፍ ቅዱስ ሐሳብ ከመግባታችን በፊት ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? የተገለጠ ቋንቋ ከሆነ የተገለጠ ቋንቋ ነው። አይ ነው የተገለጠ ቋንቋ አይደለም ካልከን የተገለጠ ቋንቋ አይደለም ብለን እንይዛለን። ያ እሺ፣ አመሰግናለሁ ፈለግዬ። እኔ የስድ ንባብ የሚለው ነገር ብዙም አልገባኝም፣ አልተረዳሁትም። ቋንቋ ግን እሱ ላብራራለህ። ስንል አንዳንድ ጊዜ ዘለፋና ስድብ የሚመስላቸው ሰዎች አሉ። ላብራራለሁ። አሁን ሐሳቡን አልተረዳው ማለት ስድ ንባብ ምን ማለት እንደሆነ አይ ልመጣልህ ስለፈለኩ ነው። ያው አልተረዳው ማለት ሐሳቡን ሳትረዳ እኔ ገባሁት ፈለገ ስለምትሰማኝ በጣም ደግሞ በፐርሰናልም ስለምወድ ነው ላይክ እኔ ገባሁት እንጂ ላይክ ምንም ችግር የለም። እኛ ክርክር ውስጥ አንገባም። ግን እኔ አሁን እንዳልኩ ለምሳሌ ያልተረዳውን ሐሳብ ምን ለማለት እንደፈለግን እንነግርህና ከዛ በኋላ አንተ ሐሳብን ትቀጥላለህ። እሺ ስድ ንባብ ማለት በአማርኛ ሰዋስው ትምህርት ለምሳሌ ስድ ንባብ የምንለው የቃላት ስብስብ ኖሮት ነገር ግን ትርጉም የማይሰጥ ከሆነ ነው። ለምሳሌ አንድ ሰው አበበ በሶ በላ ብሎ ቢጽፍ ይሄ ትርጉም ያለው የቃላት ስብጥር ነው። ስለዚህ ይሄ ትርጉም ያለው የቃላት ስብጥር የተገለጠ ቋንቋ ይባላል። የግድ በአማርኛ መሆን የለበትም። በኦሮምኛም ሊሆን ይችላል፣ በጉራግኛም፣ በሲዳመኛም፣ በቻይነኛም፣ በህንደኛም ሊሆን ይችላል፣ በአረበኛ በተለያየ አይነት ቋንቋ ብቻ የፊደላቱ ስብጥር ትርጉም የሚሰጥ ከሆነ የተገለጠ ቋንቋ ተብሎ ይጠራል። ስድ ንባብ የሚባለው ደግሞ ኦፍ ኮርስ ፊደላት ስብጥር ናቸው፣ የፊደላት ስብስብ ናቸው። ነገር ግን ምንም አይነት ትርጉም የማይሰጡ ናቸው። ለምሳሌ እኔ አሁን ወደ ጎን ጸ ፑ ከዛ ጲ ከዛ ጣ ጬ ከዛ ኝ ቆ ብዬ ጽፌ ወደ ጎን ባነበው ጸ ፑ ጲ ጣ ጬ ኝ ቆ ነው የሚሆነው። ጸ ፑ ጲ ጣ ጬ ኝ ቆ የሚለው ያነበብኩት ይሄ ስብስብ የፊደላት ስብስብ ነው። ኦፍ ኮርስ የፊደላት ስብስብ ነው፣ ነገር ግን የተገለጠ ቋንቋ አይደለም። ስለዚህ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ያልነው ከዛ አንፃር ነው ማለት ነው። እሱን አቋምን ትመልስልንና ወደ መጽሐፍ ቅዱስ የማስረጃዎች ገብተን ነው። እሺ አመሰግናለሁ ፈለገ። እኚ ጯ ጓ የሚሉ እነዚህ ቋንቋዎች ስድ ንባብ ወይ ደግሞ የተገለጠ ቋንቋዎች ናቸው ብለኸኛል። ወርዶቹን አይደለም ያልኩት። ከፊደላት ስብስብ ሆኖ ትርጉም የማይሰጥ ከሆነ ለምሳሌ ሙዚቃ
የተገለጠ ቋንቋ ነው አይደል ዮናታን? ሙዚቃ አይደል? ወደ ኋላ ገልብጠህ ብታነበው ግን የተገለጠ ቋንቋ አይደለም፣ ስድ ንባብ ነው። ሙዚቃ ቃዚሙ ነው። አሁን አንድ ሰው ቃዚሙ ብሎ ጽፎ ምንድነው ብትለው ምንም የተገለጠ ቋንቋ አይደለም። በየትኛውም ቦታ መግባቢያ ሆኖ ሊቀመጥ አይችልም። ስለዚህ ይሄ ቋንቋ ሳይሆን ስድ ንባብ ተብሎ። ስለዚህ የጠየቁ ጥያቄ ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ለኔ ቀደም ፈለግዬ ስናገር እንደሰማኝ ከሆነ ልሳን ቋንቋ ነው ብያለሁ። ሁለት አይነት ነገሮችን አስቀምጬልሃለሁ። ስድ ንባብ ነው እንዴ ያልከኝ ነገር ሳልገባኝ ፈለገ ስድ ንባብ የሚለው ነገር አልገባኝም ብዬ ያው አንተ ነግረኛል። ስድ ንባብ የሚለው ትርጓሜዎችን ማለት ነው። ስለ ልሳን ግን የጠየቀኝ ጥያቄ ደግሞ ለመመለስ ልሳን ማለት ቀደም ኮት አድርጌ ያነሳሁት የእግዚአብሔር ቃል አለ በአዲስ ኪዳን ላይ ነው ሞር የምናገኘው ስለ ልሳን። ልሳን በሐዋርያት ሥራ ምዕራፍ 2 ላይ ከጌታችን ከቅድስት ድንግል ማርያም ጋር በነበሩ ሐዋርያቶች ነበሩ። ሁሉም በአንድ ልብ ሆነው በጸሎት ይተጉ ነበር። አይ ቲንክ ሶ እንደዛ መሰለኝና እያገዝከኝ ለክርክር ሳይሆን ፈለገኔ ቀደም እንዳልኩ ለውይይት ነው የገባሁት። ሙሉ ሰው አይደለሁም። በመማማር ስለማምን ነው የገባሁት። ከዛ በሐዋርያት ሥራ ምዕራፍ 2 ላይ ያለው የመንፈስ ቅዱስ መጀመሪያ በእያንዳንዳቸው ላይ እንደ ልሳን የተከፋፈሉ ቋንቋዎች ወረደባቸው ይላል። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ ሁሉም በየቋንቋቸው መናገር ጀመሩ ይላል። እና አንዳንዶች በዛ ቦታ ወይ ጠጅ ጠጥተው ሰክረዋል ብለው በሐዋርያቶቹ ላይ ባሳዩት ነገር ባሳዩት ሁኔታ ለመሳቅ ለመቀለድ ሞከሩ። ከዛም ጴጥሮስ እናንተ የገሊላ ሰዎች ሆይ ይሄ የምታዩት ገና ከቀኑ ከጠዋቱ 3 ሰዓት ነው። ምን ማለት ነው? ወይ ጠጅ ተጠጥቶ የሚሰከርበት ታይም አይደለም ብሎ ጴጥሮስ እያንዳንዱን የወንጌልን ታሪክ ይናገራል። የገዛ ቋንቋችን እንዴት ልንሰማ እንችላለን? አይ ቲንክ እንደዛ ነው እያሉት የነበሩትና የገዛ ቋንቋችን እንዴት ልንሰማ እንችላለን ብለው ይገረሙባቸው ነበረ። ባላምሳ የተባለበት ቀን ማለት ነው። So what's your point? ወደ የተገለጠ ቋንቋ ነው ጥያቄው። አሁን ሌላ ነገር ማብራራቱ is meaningless። ለምሳሌ አሁን ስሜን ጠይቀኸኝ ስለ ሀገሬ፣ ስለ እናት አባቴ፣ ስለ ባክግራውንድ ባወራ የመጣሁበት አመጣጥ ነው በትክክል፣ ግን ከጠየቀኝ ጥያቄ ጋር ምንም አይነት ግንኙነት የለውም። ስለዚህ አሁን ጥያቄው ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? አቋም የት ነው? ቀድም እኮ ብያለሁ ከተገለጠ ቋንቋ ነው ብዬ እኮ ፈለገ ነግሬሃለሁ። ድጋሚ አሁን ቀድም እኮ የነገርኩ ነው። አሁን ሐሳቤን ሳወራ ካላስጨረስከኝ ይኸውልህ ሐሳቤን ሳወራ አንደኛ አንተስ መስማት አቅም ስላለ ነው እኔ ገባሁት። እሺ ኦፍ ኮርስ እየሰማሁ እኮ ነው። እስካሁን እየሰማሁ አይደለም ነገር በጣም ቴንክ ዩ ለዛ ነው የገባሁት ፈለገ። ስለዚህ ሰማሃለሁ ማለት ግን ዮናታን አሁን ሰማሃለሁ ማለት ግን የሆነ ሐሳብን ዘለን የሆነ ቦታ ላይ እንሄዳለን ማለት አይደለም። እሺ መስማት ማለት በርሱ ዙሪያ በደንብ መተማመጥ ነው። ስለዚህ አሁን ልሳን የመጀመሪያው ሐሳብ ላይ ስንመለስ ልሳን የተገለጠ ቋንቋ ነው ወይንስ አይደለም ስንል አዎ የተገለጠ ቋንቋ ነው ብለናል። እሺ መልካም የተገለጠ ቋንቋ ነው ካልን አንድ ቪዲዮ ላሳይ። ቆይ ቪዲዮችን ለማሳየት አንዴ አስጨርሰኝ ፈለገ። አልጨረስኩም። አንዴ እነዚህ ሰዎች ከሃሌሉያ ውጪ የተናገሩት ያለው ነገር በአጠቃላይ የተገለጠ ቋንቋ አይደለም ማለት ነው። እነዚህ ሰዎች ከሃሌሉያ ውጪ ያሉት ፓርት በአጠቃላይ ልሳን ተብሎ ይጠራል ወይስ አይጠራም? ኦኬ በጣም ጥሩ ጥያቄ። ቅድም መግቢያ ላይ ተናገረ። አሁን አጭሩ መልስ እኮ ነው ማስቀደም ያለብን። ማለት ፈለገ ፕሊዝ አንደኛ አፍ ላይ በመቀመጥና ንግግሮችን በማቋረጥ የሚገኙ ምንም የሆነ ተግባብቶች አይኖሩም። እንደ እግዚአብሔር ቃል ደግሞ ለመንስ ይሄ ምን ቪዲዮ አሳይተኝ ይሄ ምንድነው አልከኝ። ይሄ ምንድነው አይደለም ያልኩ ገባኝ። ቋንቋ ከአረያ ውጪ ይሰማል ወይ አልከኝ። እኔ እኮ በነገራችን ላይ አሁን ለምሳሌ ሰዎች ሳስገባ ሰዎች ደስ ያላቸውን እንዲወሩ አይደለም ያስገባቸው። ዮናታን በደንብ በፍቅር አንተም አዳምጥ።
አፍ ላይ መቀመጥ ምናምን ነው እንደዚህ አይነት ቃላቶችን ከየት እንዳመጣቸው ጊዜ ነው። ኤኒዌይስ በደንብ አድርገህ አዳምጠኝ። ቀድም ኢየሱስ ጌታ ነው ወይንስ አይደለም ስል ይገርምሃል ብላ አይደለም የጀመርክልኝ። አየህ ወደ ማብራሪያ አይደለም የሚልኩ። አይ ይሄ አጭር ጥያቄ አጭር መልስ ስላለው አዎ ኢየሱስ ጌታ ነው ማለት ነው። እሺ አሁን ይሄ ያሰማው ንግግር ላይ ሰዎች የተናገሩት ቋንቋ በተመሳሳይ አጭር ጥያቄ ነው የጠየቅኩት ዮናታን። በመጀመሪያ አጭር መልስህን እና አቋምህን ነው የምታስቀድመው ከማብራራት በፊት እና እባክህ አሁን በቀጣይ ልክ ሌሎች ሐሳቦችን ስናነሳ ይኸውልህ በቃ አላደመጥከኝ ምናምን እንዳትልሽ። ይሄ ልክ በጣም የቲክታክ የአልጎሪዝሙን የውይይት እንትን መልመድ አለባችሁ ጋይስ ሁላችሁ። አዲስ ሰው በመጣ ቁጥር እንደ አዲስ ሁሉንም ማስረዳት የለብንም። አጭር ጥያቄ ነው የጠየቁ። ለምሳሌ ኢየሱስ ጌታ ነው ወይ ስለ ኦፍ ኮርስ አዎ ጌታ ነው ብለህ እንደመለስክልኝ እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም? አዎ ይጠራል የመጀመሪያ መልስ፣ አይ አይጠራም ሁለተኛ መልስ። ከዛ ሁለቱንም መልስ አንተ መርጣ አንዱ መልስ ተነግረናለህ። በዛ ሐሳብ ደግሞ ፍሎው እናደርጋለን፣ አብረን እየተወያየን እንቀጥላለን። ስለዚህ በመጀመሪያ አጭር መልስ መልስልኝ። እነዚህ አሁን የተናገሩት ሰዎች የተናገሩት ንግግር ቅድም ሁላችሁም በደንብ አዳምጡ። ልሳን የተገለጠ ቋንቋ ነው ብለውኛል። አንድ ጊዜ ደግሜ ላሰማችሁ። እሺ ልሳን የተገለጠ ቋንቋ ነው ብለህ ስለጀመርክ መልካም። አሁን እነዚህ ሰዎች የተናገሩት ንግግር ልሳን ተብሎ ይጠራል ወይስ አይጠራም? ዮናታን አጭር ልሳን ነው። ልሳን ተብሎ ይጠራል። ኦኬ ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ይኸውልህ ፈለግዬ ቆይ አሁን ይኸውልህ ፈለግዬ አይደለም አጭር መልስ ሆነ አጭር የተገለጠ ቋንቋ ማለት የለብንም ዮናታን። ይኸውልህ አሁን ውይይት ፈለግዬ ውይይት ከሆነ ፕሊዝ ስማኝ። ውይይት ማለት አቋምን ሳትናገር እንደፈለጉ ማውራት ማለት አይደለም። ኦኬ ለምሳሌ ቅድም ስምን ስጠይቅ ይኸውልህ ፈለግዬ ምንም አይደለም ያልከኝ። በቀጥታ አሁን ለምሳሌ ስም ስጠይቅ ስምን ነው የምትነግረኝ። አሁን እነዚህ ሰዎች የተናገሩት ንግግር ልሳን ነው ወይስ አይደለም? ልሳን ነው እኮ ብያለሁ። ኮታ ገነስ ገባ ኮታ ያረኩልህ የእግዚአብሔር ቃል እኮ አለ። ሐዋርያት ሥራ አላልኩም ጌታ ሆይ አረ ፕሊስ አዳምጠኝ። እኔ ልሳን እነዚህ ሰዎች የተናገሩት ንግግር ልሳን አይደለም አላልከኝም ብለኝ ምናምን ግራ የሚያጋባ ሰው ውስጥ አልገባሁም። እንዳልከኝ አንተ እንዳልከው እነዚህ ሰዎች የተናገሩት ንግግር ልሳን ነው ብለኛል። በጣም ጥሩ። ወደ ቀድሞ ነገር አሁንም ልመልስህ ነው። ልሳን ደግሞ የተገለጠ ቋንቋ ነው ሲለን ነበረ ጋይስ፣ ሁላችሁም አዳምጡ እሺ። ልሳን የተገለጠ ቋንቋ ነው ብሎናል። እሺ ስለዚህ ደግሞ ይጠይቃለሁ እነዚህ ሰዎች የተናገሩት ንግግር አዎ ልሳን ተብሎ ይጠራል ካልከኝ ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ወንድማችን ይናታል ፈለገ አጭር መልስ ፕሊስ። አጭር እስካሁን ያወራው አንተ ነህ። በመጀመሪያ ምንም እድል አልሰጠኸኝም። ጥያቄ ነው የጠየቅኩት። ድል ይሰጥ ጥያቄ ጠይቀህ የምትመልሰው ራስህ መልሱም ያለው አንተ ጋር የሆነ ነው። ውይይት ከሆነ አንተ ሰው አስጨርስ። የጠየቅኩት ጥያቄ ልሳን የተገለጠ ቋንቋ ነው ወይስ? ስለዚህ እኔ ማውራል ከእግዚአብሔር ቃል እኮ ታደርግልሃለሁ። ሌላ ቦታ ምናልባት ልክ እንደዚህ ብለህ አድምጠው ሊሆን ይችላል። እኔ ሰዎች ከምጠይቃቸው ጥያቄ ውጭ ወጥተው ሌላ ነገር ስላወሩ አላደመጥከንም ስላሉ ጌታ ምስክሬ ምንም እድል አልሰጥም። እማደምጠው ሰው ልክ እንዳሳቡ ፍሎ ሲያደርግ ብቻ ነው። ይኸውልህ እስካሁን አንተ ስታወራ ነበር ብለኛል። እኔ አላወራሁም። ልሳን ምንድነው አላብራራሁም። ጥያቄ ነው የጠየቁ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም ብዬ ስጠይቅ እስካሁን አንተ ነው ያወራኸው። በዚህ ወጥቶ በዚህ ገብቶ ከዚህ በኋላ እንዳትል ዮናታን ፕሊስ እባክህ እሺ። አሁን እኛ ትልልቅ ሰዎች ነን። ታች ወርደን እንደ ሕፃን ልጅ አክት ማድረግ የለብንም። በቃ አሁን የጠየቁ ጥያቄ አጭር መልስ የሚሻ ነው። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? መመልስልህ ከእግዚአብሔር ቃል ነው። አጭር መልስ አቋምህን ንገረን መጀመሪያ። እንዴ ኢየሱስ ጌታ ነው ወይስ አይደለም ስል መመልስልህ ከእግዚአብሔር ቃል ነው አልከኝ። የመላእክት ልሳን አለ ይመልስልኝ። ይሄው መልስኩ። ኢየሱስ ጌታ ነው ወይስ አይደለም? ዮናታን ወይ ኢየሱስ የእግዚአብሔር ልጅ ጌታ ነው። በጣም ጥሩ። ከእግዚአብሔር ቃል ነው መመልስልህ ብለህ ጊዜ አልወሰድክም። ስለዚህ በተመሳሳይ አሁን ባጭሩ አመጣልሃለሁ። ጌታ ሆይ እኔ አውጣ ስል ታውጣልኛለህ። አሁን አውጣልኝ አላልኩም። ኢየሱስ ጌታ ነው የሚል ሐሳብ አውጣልኝ አላልኩም። እሺ ዮናታን ይሄ ነው ፕሊስ እንደ ልጅ ያኑን ያልኩህ እኮ ይሄንን ነው። አየህ ለዚህ ሐሳብ በተመሳሳይ መጽሐፍ ቅዱሳዊ የሆነ እምነት ስለሆነ ያለ በመጀመሪያ አቋምህን ንገረኝ። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ከእግዚአብሔር ቃሉ መመልስል ምናምን ብሎ ከመፎከር በፊት መጀመሪያ እምነቴን ነው መናገር ያለብኝ። ከዛ በኋላ ሲየት አለ ከየት አመጣው ስለ ቀላል እኮ ነው።
ጥቅስ እናወጣለን፣ ታወጣለህ፣ ታብራራለህ። እኮ በጣም ቀላል የሆነው ነገር ነው ያከበርከው። ልሳን የተገለጠ ቋንቋ ነው ወይንስ አይደለም? ልሳን የተገለጠ ቋንቋም ነው፣ የሰማይም የመላእክትም ቋንቋ ነው። ሁለት ናቸው። ለዚህ ስማኝ ብዬ ስማኝ አልኩ። ለዚህ ነው እኔ እዚህ ገባው። ሁለት ጊዜ የልሳን ጸጋ እንደተሰጠ የሚናገር ማስረጃ እስቲ። ሁለት ጊዜ መጽሐፍ ቅዱስ አንድ ጊዜ ተሰጠ ብቻ ነው የሚናገረው። ሁለት ጊዜ የተሰጠበትን የመጽሐፍ ቅዱስ ማስረጃ እስቲ። ሁለት ጊዜ የተሰጠ ልሳን የሚባል ነገር የለም። ሰው በቃ ልሳን አንድ ነው ማለት ነው። አንድ ጊዜ የተሰጠ ልሳን አንድ ነው። ለምሳሌ በመንፈስ ቅዱስ ለምሳሌ ቆይ ከአስርቱ ትእዛዛት ውጪ በብሉይ በኦሪት ከአስርቱ ትእዛዛት ውጪ ያለ ትእዛዝ አለ ወንድማችን ዮናታን? ከአስርቱ ትእዛዛት ውጪ ከአስርቱ ትእዛዛት ውጪ የብሉይ ኪዳን የሙሴን ሕግ ስርዓቶችን እግዚአብሔር ለእስራኤል ያስቀምጠው ሕግ እንድታነሳኛል። አሁን ሐሳባችን ልሳን ቋንቋ ነው ወይስ አይደለም ያልከኝ? እየመለስክልኝ አይደለም። ችግር የለም። አንተ ተነስ ዮናታን። ካልሰማኝ በቃ ነው ካልሰማኝ ይኸውልህ ፈለገ አንተ አገልጋይ ነህ። አትጩ እንዴ! ምን ነው የምትጮህ? ከምን ሆኖ እንደዚህ መጮህ የጀመርከው? ለምንድን ነው የምትወጣው? ለምንድን ነው የምትወጡት? እኔ እኮ በጣም የሚገርመኝ ነገር ወይ ሐሳባችሁን ከራሳችሁ ጋር አሳርቁት ጋይስ። ለምሳሌ ሙሴ 10 ትእዛዛት ስለተቀበለ እነዛ 10 ትእዛዛት በኦሪት ተቀምጠዋል። መቼ እነዛን 10 ትእዛዛት ተቀበለ? ተጽፏል መጽሐፍ ቅዱስ ላይ። ከዛ ውጪ አይ በቃ የለም እንደው 10 ትእዛዛት አልተቀበለ ምናምን ብሎ ሰው መፎከር አይችልም። 10ቱ ትእዛዛት በተለያየ ሰዓት አይደለም የተቀበለው፣ በተመሳሳይ ሰዓት ነው የተቀበለው። 10 ናቸው ትእዛዛቶቹ፣ ግን በተመሳሳይ ሰዓት በተመሳሳይ ጊዜ ሙሴ በሲና ተራራ ከእግዚአብሔር ዘንድ እነዛን ትእዛዛት እንደተቀበለ መጽሐፍ ይናገራል። ሁለት አይነት ልሳን አለ ካለ አንድ ሰው ሁለት ጊዜ ልሳን ጸጋ ተሰጥቷል ማለት ነው። ሁለት ጊዜ እንደተሰጠ የሚናገር የመጽሐፍ ቅዱስ ማስረጃ ማምጣት አለበት። ከዛ ውጪ ግን አዲስ ራሱ የወለደውን አይነት ነገር መናገር የለበትም። ሲቀጥል የተገለጠ ቋንቋ ነው። ይኸውላችሁ ከራሳችሁ ጋር ታረቁ መላችሁ። ለዛ ነው ፕሮቴስታንት እህት ወንድሞቼ በጌታ ፍቅር መለመናችሁ ጉዳይ በጣም ብዙዎቻችሁ በዚህ ዙሪያ በጣም ግራ ተጋብታችኋል ብዬ አምናለሁ። ማለት አንዳንድ ጊዜ በቸርች ውስጥ ምናልባት ሰው ያደገበት ስለሆነ ይመስለኛል። በቸርች ውስጥ በጣም ብዙ የሆኑ ፕሮቴስታንት እህት ወንድሞቻችን ያደጉበት ስለሆነ እንዲህ አይነቱ ነገር ከመጽሐፍ ቅዱስ ውጪ አይመስላቸውም። አሁን እንዲህ እንኳን በመጽሐፍ ቅዱስ የማስረጃኛ በጣም እየጣርን ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው በቸርቻቸው የሚደረገው ልምምድ ምንም አይነት መጽሐፍ ቅዱስ መሰረት እንደሌለው ለማሳየት እንኳን እየሞከርን ብዙዎች በአይምሯቸው ለመቀበል ፈቃደኛ አይደሉም። ለምን መሰላችሁ? ምክንያቱም ያደጉበት ነው። በቃ ባደጉበት ቸርች ውስጥ ያለ ነው። አሁን ለምሳሌ ቀደም የገባው ወንድማችን በዚህ ልክ የተለያዩ ሐሳቦችን ተናግሮ ግራ ተጋብቶ የወጣው እኔ ፈለገ አትናቴዎስ እንደው የምናገረው ንግግር አስከፍቶት ወይ አስቀይሞት ሳይሆን ለራሱ ግራ የተጋባ ሐሳብ ስላነሳ ነው። ፕሮቴስታንት ወንድሞች በጌታ ፍቅር እኔ መለመናችሁ አንድ ነገር፣ እኔ እዚህ ገስት ላይ ገብታችሁ ችግር የለም አትወያዩ። እዚህ ገስት ላይ ገብታችሁ ችግር የለም አታወሩ። ምክንያቱም እኔ ድራማ መስራት አላማ የለኝም። የሆኑ ሰዎችን አስገብቼ ይዋቸው እነዚህ ፕሮቴስታንቶችን ይሄው ምንም የሚያውቁት ነገር የለም ይሄው እንደዚህ ይላሉ ምናምን ብለን ድራማ መስራት አንፈልግም። ነገር ግን አንድ ብቻ ነገር እንደው ልለምናችሁ፣ በቻላችሁት አቅም ልክ እንደፈለገ ሆናችሁ ጠያቂዎች ሁኑ። ቸርቾቻችሁ ውስጥ በቃ ዝም ብላችሁ አሜን ከማለታችሁ በፊት እባካችሁ ጠያቂ ሁኑ። ማንም እየተነሳ ሼቤሬቤቤቤቤ ማክሬቤቤቤቤ ራባጃራባባ ሲላችሁ ዝም ብላችሁ አሜን አትበሉ ፕሊዝ። ምንድነው ያ ሰው ምንድነው እያደረገ ያለው? ምን አይነት ልምምድ ነው እያደረገ ያለው? ምንድነው እውነት እያለ ያለው ነገር መጽሐፍ ቅዱስ ነው? እናንተስ አሜን ማለት እኮ ይሁንልኝ ይደረግልኝ ማለት እኮ ይሁንልኝ ይደረግልኝ ስትሉ ያ ሰው እየተናገረ ያለውን ሐሳብ እናንተ ተረድታችሁ ነው? እውነት መጽሐፍ ቅዱስ ላይ እንዳለው አይነት የልሳን ልምምድ ነው ያ ሰው እየተለማመደ ያለው? እንደኛ ሆናችሁ ጠያቂዎች ሁኑ ፕሊስ። ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ስድ ንባብ ነው የሚለው ቃል እንደው ድንገት ቢያስጠላችሁ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብሎ መጠየቅ ይቻላል። እንደኛ ሆናችሁ ጠያቂዎች ሁኑ ፕሊስ፣ እባካችሁ በጌታ ፍቅር ለምናችሁ ፕሊስ። ምክንያቱም እንዲህ አይነቱ ሐሳብ በጣም ለብዙ ፕሮቴስታንቶች በቃ በቸርቾቻቸው ሲያርጉ ጀምሮ ያደጉበት ስለው ለነሱ አዲስ የሆነ ነገር አይመስላቸውም። ከመጽሐፍ ቅዱስ ውጪ የሆነ ትምህርት አይመስላቸውም። ሼቤሬቤቤቤ ራባጃራባባ ማክሬቤቤቤቤ ምናምን የሆነ ሰው ተነስቶ እንደዚህ ይላል፣ ከዛ ሁሉም ሰው እየዘለለ አሜን ይላል። ዋት ኢዝ ዛት? ምንድነው እየሆናችሁ ያላችሁት? መጽሐፍ ቅዱስ የመሰረት ይኑራችሁ እንጂ
በመጽሐፍ ቅዱስ መሰረት ነው ሁላችሁም ልታምኑ የሚገባው። የምትለማመዱት ልምምድ መጽሐፍ ቅዱስ መሰረት እንዲኖረው ማድረግ አለባችሁ። ቅድም ያሳየኋችሁ አንዳንድ ነገሮች በቂ ይመስሉኛል። በፕሮቴስታንቱ ቤት በነገራችን ላይ ልሳን ብቻ አይደለም፣ በጣም ብዙ ነገሮች ከመጽሐፍ ቅዱስ ውጪ ሆኖ ነው የምናገኛቸው። ለምሳሌ ገጥሟቸው ያውቃል ክርስቲያኖች እናንተ ኦርቶዶክሳውያን አባታችን ካላችሁ በኋላ እመቤታችን ቅድስት ድንግል ማርያም የሚለውን ከየት አመጣችሁት? ከመጽሐፍ ቅዱስ ነው የመጣ ነው። ኦፍ ኮርስ የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ መልአኩ ቅዱስ ገብርኤል ለቅድስት ድንግል ማርያም ያላትን ቃል በአጠቃላይ ነው ደግመን የምንለው። ከዚህ ውጭ ምንም አዲስ ነገር የለውም። ምን እናገረው ቃል መጽሐፍ ቅዱስ ላይ እንዳለ እያወቁ ግን ለምን አብራችሁ አሉት አይነት ስታፍ ጥያቄ ጠይቃሉ። እኔ በጣም ስለሚገርመኝ እንደው ላሳያችሁ። እንዲህ አይነት ጥያቄ የሚያነሱ ሰዎች ምን አይነት ካልቸር እንዳላችሁ ላሳያችሁ። ብዙዎቻችሁ ፎር ኖ ሪዝን ለዚህ ነው ኦርቶዶክስ ቤተክርስቲያን የምታችሁት እጆቻችሁን ይዟችሁ ለምንድን ነው የሚሏችሁ? ይሄንን ነው። ለምንድን ነው በሰላም ቅዱስ ገብርኤል ምናምን የምትሉት? ይሄ እኮ ምንም መጽሐፍ ቅዱስ አይደለም ይሏችሁ። ኦኬ ከሄዳችሁ በኋላ ልክ እንደዚህ የሆነ አይነት ስታፍ ብቻ በጣም ነው የሚገርመው። ያው ልሳን አሁንም በፕሮቴስታንት ቤት ውስጥ ያለው ልሳን መጽሐፍ ቅዱሳዊ መሰረት አለው ብሎ የሚያምን አንድ ፕሮቴስታንት ካለ ገብቶ በፍቅር በመጽሐፍ ቅዱስ የማስረጃ ከኛ ጋር መወያየት ይችላል። እሺ በመጽሐፍ ቅዱሳዊ ማስረጃ ከኛ ጋር ማውራት ከኛ ጋር መወያየት ትችላላችሁ። ለሁላችሁም እድል እሰጣለሁ ለሁላችሁም። እሺ ሜርሲ ሰላም ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት የመጣሽው? እኔ ቃለ ሕይወት ቤተ እምነት ነው ያደኩት። አሁን ላይ ግን ኦርቶዶክስ ሆኛለሁ። ግን ሰላም ያደኩበትን የተማርኩበትን የማውቀውን ያክል መናገር ፈልጋለሁ። ማለት ሌላውም እንዲያውቀው ማለት ነው። ልክ እንዳልሆነ ስህተት ያለውን ነገር እንዲያውቀው። ግን የምትጠይቀኝን ነገር እመልስልሃለሁ በማውቀው ልክ ያደኩበት ስለሆነ። ምክንያቱም አሁን ኦርቶዶክስ ከሆንኩኝ 1 አመት ሊሆነኝ ነው እና እስከዛ ድረስ ጥሪ ከኦርቶዶክስ ፕሮቴስታንት ጋር መሰለኝ ፈለገ ይቅርታ ፕሮቴስታንቶች ነው ጥሪ እና ስለዚህ ከሱ ጋር እንቀጥል እየጠበቅን ነው። ቆይ ማይክን ሚዩት አድርገውና ጠብቀን እድል እንሰጣለን። የእሷን ሀሳብ ስላልተረዳሁት ከእሷ ጋር አውርቼ እመጣለሁ። እሺ እህታችን ሜርሲ አልገባኝም እያልሻለሽ ጉዳይ ነው። አሁን የኦርቶዶክስ እምነት ተከታይ ነሽ እና ስለ ቃለ ሕይወት ቤተክርስቲያን ማለት የምትፈልጊው ነገር አለ እና አልገባኝም። ምንድነው? ቃለ ሕይወት ቤተክርስቲያን ሳይሆን አሁን የምትጠይቀኝን በማውቀው ልክ መመለስ እችላለሁ ነው። ኦኬ አሁኑ ጥያቄ እኮ ለምሳሌ ለፕሮቴስታንት ወንድሞቻችን ነው ማለት። ለምሳሌ አንቺ ሆነ ኦርቶዶክስ ከሆንሽ የአንቺ ቤተክርስቲያን ትምህርቷ መጽሐፍ ቅዱሳዊ መሰረት ስለሆነ እንዲህ አይነቱ ሐሳብ አሁን ሜርሲን የሚመለከት አይሆንም ማለት ነው። ነው እንደ ቃለ ሕይወቶቹ ፕሪቴንድ ሆኜ መመለስ ይችላል ነው። አልገባኝም ሐሳብሽ ስላላገኘሁት ነው። ፕሪቴንድ ሆኜ መመለስ ይችላል ሳይሆን የማውቀው ነገር አለ ነው። ገብቷል? የተማርኩት ነገር አለ። ስለዚህ አሁን እየገቡ ፕሮቴስታንት እህት ወንድሞቻችን የሚመልሱት ልክ ያልሆነ ነገር መጽሐፍ ቅዱሳዊ ያልሆነ ነገር አለ እና እነዛን ልክ እንዲሆኑ በመስመሩ እንዲሄዱ ማድረግ ይችላል። ያደኩበት የተማርኩበት ስለሆነ ይሄ ነው ስህተቱ እዚህ ጋር ነው አርማችሁ መሄድ ያለባችሁ የሚለው ነገር። ምክንያቱም አሁን ቅድም የገባው ሳየው እያስረዳ ያለው ይሄ የመከራከር ሁኔታ አይደለም፣ ለመወያየት ነው የገባው አለ እንጂ ቀጥተኛ ወይም ደግሞ እንደዚህ ነው ብሎ የመመለስ እንትኑ አልነበረውም። መጽሐፍ ቅዱሳዊ መሰረትን ካደረክ የተጠየቀውን ነገር ቀጥታ ነው የምትመልሰው። እንደዚህ ነው ወይ ከተባልክ አዎ እንደዚህ ነው፣ እንደዚህ ነው ወይ ከተባልክ አዎ በዚህ መንገድ እንደዚህ ነው ትላለህ። ከዛ በኋላ መጽሐፍ ቅዱሳዊ ማስረጃ አምጣ ስትባል ነው የምታብራራውና ፕሮቴስታንት ወንድሞቻችን ማለት እኔም የኖርኩበት ዓለም ስለነበረ በዛ ዓለም እያለው ማስረዳቸው ነገሮች ስላልነበሩ ወይም ደግሞ ለምጠየቃቸው ጥያቄዎች ይሄ ነው ብዬ ቀጥታ መመለስ ስለማልችል ክርክርን ነው መሰረት ማረገው። ኃይልን ነው የምጠቀመው። አይ እንደዚህ ነው ብዬ ወይ መውጣት ወይ ደግሞ ማስቀየስ የሚባለው ነገር አለ አይደለ?
ለተጠየቁት ጥያቄ ቀጥታ መልስ አለመስጠት ምክንያቶችን መደርደርን ነው የምመርጠውና ኦርቶዶክስ ከሆንኩ በኋላ ግን ወንድም እህቶቼ በጣም ብዙ ነገር አሳይተውኛል። በጣም ብዙ ነገር እንድማር አድርገውኛል። ከዛ በኋላ የምመልሳቸው ነገሮች መሰረት ያላቸው መሆን ጀመሩ እና ይሄ የሆነው ለምንድነው ማለት ፕሮቴስታንቶቻችን ለምንድነው ቀጥታ የማይመልሱት? ለምንድነው መሰረት የሆነ ነገር የሌላቸው ስንል ስናድግ ቤተክርስቲያን ውስጥ ወይም ቸርች ውስጥ ስናድግ የምናድገው እንዴት ነው? የማርያም አማላጭ አለመሆን፣ የመላእክት አማራጭ አለመሆን እነዚህ ናቸው ጭንቅላታችን ውስጥ ተጽዕኖ ያደረጉት። ማንኛውም ኦርቶዶክስ ወንድም እህት መጥቶ ጥያቄዎች ሲጠይቁን የመጀመሪያ መልሳችን ወይም ደግሞ ይሄ ጥያቄ እንዳይጠይቁን ወይም ደግሞ ከኛ ጋር እንዳይወያዩ ማድረጊያ እንትናችን ማርያም አማላጭ አይደለችም የሚለውን ነው እና ከዛ መጽሐፍ ቅዱስ ጥቅስ ይነሳል ይሄ ነው ተብሎ ይሄ የመወያየት አቅሙ አይኖረንም ማለት ነው። እና ይሄኛውን አቅም ያጡት ፕሮቴስታንት ወንድሞቻችን ካደጉበት ተጽዕኖ አንፃር ነው፣ ካደግንበት ተጽዕኖ አንፃር ነው። በነበርኩበት ጊዜም ስላየሁት ነው እየተናገርኩ ያለሁት እና አሁን ለምጠይቃቸው ጥያቄ በክርክርም መልስ ቢሆን ይመልሱልኝ የመመለስ አቅም ካላቸው። የተረዳኸኝ ይመስለኛል። ማለት እውነታን ከያዙ በክርክርም መልክ ከሆነ ማለት መጀመሪያ የመጽሐፍ ቅዱስ ጥቅሱን እናንሳው የሚሉ ከሆነ ያንሱትና ይመልሱልኝ። ቅድም ስላየሁት ነው ልጅ መጀመሪያ በመጽሐፍ ቅዱስ ላስረዳክና ስላለክ ነውና ዞሮ ጥያቄውን መለሰልክ፣ መጽሐፍ ቅዱስን ማነሳልክ። ፖይንቱ መጨረሻው ልሳን ስድ ንባብ ነው ወይስ አይደለም የሚለው ነው አይደለ? ስለዚህ እሱ ፖይንት ላይ ለመድረስ ከመጽሐፍ ቅዱስ ሊጀምር ካለ ይጀምር፣ ችግር የለውም። ግን ዋናው ፖይንታችን ጥያቄው ንስሐን የተገለጠ ቋንቋ ነው ወይስ አይደለም የሚለው ነው። እዛ ጥያቄ ላይ ከመጽሐፍ ቅዱስም ተነስቶ ይጀምር፣ ጥያቄውንም ከመመለስ ይጀምር፣ ችግር የለውም። ፖይንቱ ጋር የምንደርስበት ይሆናል ነው እና እኔ እዛ እያለሁ እኔ ፕሮቴስታንት እያለሁ የተማርኩት ነገር ምንድነው? ንስሐን የተገለጠ ቋንቋ ነው። ግን ደግሞ እያየን እየሰማን ያለ ነው የተገለጠ ቋንቋ አይደለም። የተገለጠ ቋንቋ ማለት የምንረዳው ማለት ለምሳሌ ግዕዝ ቋንቋ አለ። ግዕዝ ቋንቋ ቤተክርስቲያናችን ታስተምራለች አይደለ? ኦርቶዶክስ ቤተክርስቲያን ስታስተምር ግን ትርጉሙን እያወቅን ይሄ ፍቺውን እያወቅን ነው የምናድገው። ከዛ በኋላ በግዕዝ ምንም ነገር ቢነበብልን እናውቀዋለን፣ የተገለጠ ቋንቋ ነው ማለት ነው። ስለዚህ ልሳንም ቢሆን የሚገባው እንደዛ ነው። የተገለጠ ቋንቋ ከሆነ የተገለጠ ቋንቋ ልንረዳው የሚገባው ነገር ነው። ምዕመናኑ የማይረዱት ሰው የማይረዳው ከሆነ ትርጉም አልባ ይሆናል። ትርጉም አልባ ደግሞ ስድ ንባብ ማለት ነው። ስለዚህ ስንማር ልጅ ያለው ስማር የተማርኩት ልሳን የተገለጠ ቋንቋ ነው። የተገለጠ ቋንቋ ነው ከተባለ ደግሞ እኔ ልረዳው ይገባል፣ ወንድሜ ሊረዳው ይገባል፣ ህብረተሰቡ ሊረዳው ይገባል። ህብረተሰቡ ሊረዳው ያልቻለው ነገር ትርጉም አልባ ነው ማለት ነው። እኔ እንደዛ ነው የምመለከተው። እሺ፣ እናመሰግናለን ታችን እግዚአብሔር ያክብርልን። ጥሩ ምልከታ ነው። ኤኒዌይስ ያው እኛ እንደዛ ማለት አንፈልግም። አንዳንድ ጊዜ ሰዎች የሚያደርጉት ነገር ሆን ብሎ ላለመመለስ የሆኑ ነገሮችን ግራ አጋብቶ ለመውጣት የሚያደርጉትን ጥረት ሳንረዳ ቀርተን ሳይሆን ነገር ግን እንደዛ ማለት ስለማንፈልግ የሚያደርጉትን ነገር እንዲህ እያደረጋችሁ ነው ብለን ብንናገር ምናልባት አጉል እንደው በሽሽቅ ውስጥ የገባን ስለሚመስል ምናልባትም ደግሞ በልበቀናነት እንደው ቃሉን መማር የሚፈልጉ ፕሮቴስታንት ወንድሞቻችንን እንደ መግፋት ያክል ስለሚሰማን ያው ለዛ ስንል እንዲህ አይነት ሐሳቦችን ብዙ አናነሳም። ለማንኛውም እናመሰግናለን እህታችን። አንድ ጊዜ ቆይ። እሺ ወንድማችን አዲስ በልሳን ታምናለህ? በልሳን አናጋሪው ነው ማምነው ፈልገ አልገባኝም። ልሳን ታምናለህ? ልሳን ቋንቋ ነው አልክ። በቋንቋ ሁሉ አይታመንም። እንግዲህ ወንድማችን ለምን ይልሽ መልስ ትመልሳለህ? ለምሳሌ በመጽሐፍ ቅዱስ ታምናለህ? አምናለሁ። እኮ በመጽሐፍ ቅዱስ አመንክ ማለት ግዑዝ የሆነን ጥራዝ አምላኬ ነው፣ ፈጣሪ ነው፣ ገዢ ነው ብላ አምናል ማለት አይደለም። ለምን ልጅ ትሆናለህ? በዚህ ልጅ በመጽሐፍ ቅዱስ አምናለሁ ማለት ኦኬ፣ አንተ በመጽሐፍ ቅዱስ አምናለሁ ልጅ ነህ አትበል። እንደሱ አይባልም። ፈለገ ለምን ልጅ አምሮ አይደለም እውቀት ነው የነገርኩህ። ተረዳች አዲስ
እንደ ልጅ አክት ስላደረክ ነው። እኔ ደግሞ አሁን ሰዎች በልጅ አእምሮ ተቀብለኝ ነው በልጅ አእምሮ ተቀብለኝ እንጂ ሰፋ አድርገህ ብትረዳ አሁን አዲስ ለልሳን ታምናለህ ስትለኝ ልሳን ቋንቋ ነው ተባባል። ስንት ዓመት ነው? ይቅርታ ወንድማችን በቃ ወደ ጥያቄ ቀጥል። ቀላል እኮ መልስ ነው የመለስኩልህ ወንድማችን አዲስ ምን ያደርግልሃል? ከፈለክ አውርድ ከፈራ አሁን ወደ ጥያቄ ነው ጥያቄ መልሼልሃለሁ። በልሳን ታምናለህ ስትለኝ እኔ ልሳን ተሰጭ በጌታ ነው ማለት ነው። አርባ ከተረጋጋ እንዴ ምን ነው ለምንድን ነው ነገር የሚልህ? ጌታ ሆይ ጋይስ ስትገቡ ለምንድን ነው ነገር የሚላችሁ? እኔ አናጋሪው እኮ አንተ ስለሆንክ ነው። ምንድን ነው ከኔ ጋር የተነጋገርከው? እባክህ የት ነው ያለው? ስለ መድኃኒዓለም ምን እባክህ ድምፅህን ቀንስ አውራ። ተደማምጠን እንድናወራ ማለት ነው ስለ መድኃኒዓለም። ጋይስ አንድ ነገር ልንገራችሁ፣ የሆነ ነገር እያላችሁ አትግቡ። እኔ አሁን ገና ከመግባት የማይሆኑ ሐሳቦችን የተናገርከው አንተ ነው። ምን በልሳን ታምናለህ ወይ ማለት ኦኬ፣ በመጽሐፍ ቅዱስ ላይ በተገለጠው ልሳን ታምናለህ ወይ ማለት ነው። ሌላ ምንም አዲስ ነገር አይደለም። አንተ የልጅ አይነት መልስን የመለስክልኝ ያልኩ ግን ከምን አንፃር ነው? አይ በልሳን ሳይሆን በልሳን አናጋሪው ምናምን እንደዚህ አይደረግም። አዲስ የሌላው ጊዜ ምን አለ መሰለ፣ በመጽሐፍ ቅዱስ ሐሳቦች ስናወራ መጽሐፍ ቅዱስ የመሰረተን አንስተን ስለሆነ ምን ወያዩ በቻልከው አቅም መጽሐፍ ቅዱስ ተኮር የሆኑ ብቻ መልሶችን መልስልን። እሺ ተወዳጅ ወንድማችን። ሌላው ሲቀጥል አትፍራ ፈሪኮን ከአሶር ምናምን ብራዘር በእንዲህ አይነት ሐሳብ ስለማልፈራ ነው። በነገራችን ላይ እያንዳንድህን ማስገባ እና በዚህ ልክ ልጅ አትሁኑ። አሁን ይሄ ልጅ ነው የምልህ ለዛ ነው። አዲስ እድሜን የጠየቅኩ ለዛ ነው። እንደ ልጅ ነው አክት እያደረክ ያለው። ትልቅ ሆነ ደግሞ እንደ ልጅ አክት ማድረግ የለብህም። ገብተህ ፈሪ ሲካልፈራ ካስወረደ ምናምን ማስወረድ እኮ ቀላል እኮ ነው። ኦኬ ሰው ስለፈራ ስላልፈራ ሳይሆን ስላልጣምከኝ አስወረዳለሁ። የሆነ አሁን ለምሳሌ ስትጮህ ጮህ ስለደፈራ ወደ ሐሳብ አሁን ጸጥ በል አዲስ ጸጥ አሁንም ጸጥ በል ራስን ተቆጣጠር ወንድማችን አዲስ ራስን ተቆጣጠር። እኔ የህዝብ ተጠባቂ አይደለም። ዝም በል መወየት የምትፈልግ ከሆነ ራስን ተቆጣጠር። ምንድነው የምትቆጣጠረው አትበል። ድምጽህን ቶንህን ኤቭሪቲንግ ተቆጣጠር። ደነችና ጋይስ እኔ የህዝብን ተጠባቂ አይደለሁም። እዚህ ሲከፋችሁ እየመጣችሁ እኔ ላይ እንዳችሁ ምናወራው በመጽሐፍ ቅዱስ ማስረጃ ነው። ስለዚህ በዚህ ልክ እንደዚህ እኔም እታች ወርጄ የልጅ ወሬ ማውራት አልፈልግም። እናንተም ገብታችሁ የልጅ ወሬ እንዳታወሩ። ወንድማችን አዲስ ለመጨረሻ ጊዜ ነው የምጠይቀህ፣ በልሳን ታምናለህ ወይንስ አታምንም? ለመጨረሻ ጊዜ እና አሁንም ልጅ የሚያጫወት ከሆነ ትወርዳለህ። መልስልኝ። ማይክን ክፈተው። አይ ስለማይሰማ የምታወራው ተረጋጋ። በለኝ ታች ወረድ በቃ። እኔ እንደዚህ አይነት ደግሞ የኔ በስማም እኔ አንዳንድ ትልልቅ ሆናችሁ ግን በዚህ ልክ እንደው እንደ ልጅ አክት የምታረጉ ሰዎች እኔ በጌታ በኢየሱስ ስም በጣም ከባድ ነው። ብቻ ያሬዶ ወዬ ሰላም ለርሶ ይሁን። እንዴት አደሩ? እፎ አደርከ? እግዚአብሔር ይመስገን ደህና አደሩ። እግዚአብሔር ይመስገን። እግዚአብሔር ይስየባ። ዛሬ ያው ርዕሳችን ልሳን ስለሆነ ብዬ ነው። አዎ አንዳንድ ሰው ግን እኔ በኑሮ ደስተኛ አይመስለኝም እውነቱን ለመናገር እና ሰው ዝም ብሎ ከመሬት ተነስቶ ከከፋው ዝም ብሎ ነገሮችን ከጠመዘዘ ኑሮ ደስተኛ አይደለም ማለት ነው። እና አይ ቲንክ ቤት ውስጥ ያለ ጭቅጭቅ ካለ ከባለቤት ከሚስት ከወንድ ከባል ከልጆች ጋር ምናምን እንደዛ ካለ በቃ ቬንት ማድረጊያ መተንፈሻ ነው የሚፈልገው አንዳንዴ። እና ያ ትክክል አይደለም። በቃ በዲስከሽን ላይ ብቻ ፎከስ እንዲያደርጉ ወንድሞቻችን ቁጣው ይቀር። ኢቭን ፈለገ እንኳን ትክክል ዲያቆን ፈለገ ትክክል ካልሰሩ እንኳን እናንተ በሌላ በተሻለ መልክ አፕሮች ማድረግ ይቻላልና እንደዛ ቢሆን ጥሩ ነው። እኔ ባሮ ነው ወይ ለምን እንደሆነ አላውቅም። በጣም ሆድ የሚበሰሰው በስቷል። ቶሎ ሆድ ይበሳቸዋል ወንድሞቻችን። እና እንግዲህ ኑሯቸውን እኛ እናስተካክል። ዲያቆን ትክክል በርግጥ ማለት ነው ያሬዶ፣ አንተ እንዳልከው ትክክል ነው። አንዳንድ ጊዜ እኔ ሁሉ ጊዜ እንደምለው የሚያጋጥሙኝ ለማለት ነው ያው የሆነ ሆን ብለው አንዳንዴማ ብሶት ብቻ ሳይሆን ምንድነው መሰሪያ ያሬዶ የቤት ኪራይ ሲደርስባቸው ጠብቀው የሚገቡ ሰዎች አሉ።
ይላል ያያችሁታ። ትናንት ቤቴን ከፍቼ ነው በስርዓቱ ያወያዩ መጣች አንድ እህት። እሺ ከዚህ ከሙሉ ወንጌል ነኝ። እሺ በጣም ጥሩ ጠይቀት በቃ ልክልከኝ ሰድባኝ ነው እንትን አለችው። ደቂቃ ልጨምርልሽ አልኳት። ምንድነው የምትፈልጊው? ደቂቃ ጨምርልሽ መደም ትልቁ ላይ ነው የሰደብኝ። አንተ ጣዖት አምላኪ፣ አንተ እንዲና አንተ እንዲነ አንተ በቃ እና አልገባኝም። እውነት ለምን ዋይ ለምን ጥያቄ ጠየቅ? ለምን መጽሐፍ ቅዱስ ጥያቄ ጠይቀህ በጥቅስ ጠቅሰህ ለምን ጠየቅ? ቻሌንጅ አደረግ እና እግዚአብሔር እንግዲህ ወንድምናቶቻችን በተለይ እንደዚህ በስድብና በቁጣ ልብ ውስጥ ያሉትን እግዚአብሔር መረጋጋትን፣ ሰላምን፣ ደስታን ይስጥልን፣ እየሳቁ እንዲያወሩን ያድርግልን። አሜን አሜን። ያሬድ ኤኒዌይስ እንኳን ደህና መጣህልን። ዛሬ የምናወራው በልሳን ዙሪያና ዙሪያ ብቻ ነው። ያሬዶ ለአንተ ድል እስቲ ያው በፕሮቴስታንቱ ቤት እንግዲህ ልሳን ብለው የሚጠሩት አንድ ልምምድ አለ እና ያን ልምምድ እኛ ክርስቲያኖች መጽሐፍ ቅዱስ ነው ብለን አናምንም። በመጽሐፍ ቅዱስ ላይ የተቀመጠው ልሳን ምን እንደሆነ ኮንሰፕቱ ራሱ ፕሮቴስታንት ወንድሞቻችን የተረዱት አይመስልንም እና በጣም ብዙዎች በሚያርጉበት ቸርች ውስጥ እንደው ስላደጉ ብቻ እንደው ስላዩት እያዩት ስላደጉ እያዩት እንደው ስለኖሩ ብቻ ልምምዱ መጽሐፍ ቅዱስ የሚመስላቸው ሰዎች አሉ። በተለይ ደግሞ ፍጹም የእግዚአብሔርን ቃል የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ ሰዎች ጋር እንደ አይነቱ ልምምድ ይበዛል። ስለ እውነት ለመናገር ምንም አይነት መጽሐፍ ቅዱስ ኮንሰፕት የሌላቸው መጽሐፍ ቅዱስን ጠንቅቀው የማያውቁ ራሳቸውን ፕሮፌት ብለው የሚጠሩ አንዳንድ አካላቶች አሉና እነዛ አካላት ዝም ብለው ሼቤሬቤቤ ረበጀረበበ ማክሼቤሬቤቤ ምናምን አይነት ስታፍ ሲል ሰው ሁሉ አሜን ይልለታል። እና እንዲህ አይነቱ ልምምድ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለን እንግዲህ ለፕሮቴስታንት ወንድሞቻችን ዕውቀትን እያስጨበጥን ያለ ነው። ያሬዶ ለአንተ ድል ስጥና ያው ከወንድሞቻችን ጋር ሐሳብ እያነሳን ነው ወይ? መልካም መሪጌታንም ማን ናቸው? መሪጌታ አልኩኝ ሶሪ አዩዋቸው ብቻ ኮመንት ጽፈውና ያልዳነ ሰው ይሳደባ ብሎ ጻፉ። እኔ ግን አሁን ልሳን ሲባል እሳቸው ልሳን ተናግሮ ያውቃሉ? ጋይ ጽጌ ልሳን ሲናገሩ ሰምታችሁ ታውቃለህ? ማን ናቸው ጋይ ጽጌ? ያው ተሐድሶ ናቸው ታውቃቸዋለህ። ክብር ለኢየሱስ። ኦኬ እሺ አሁን እሳቸው ናቸው የሚሳደቡት? አይ መሳደብ ሳይሆን ያልዳነ ሰው ይሳደባ ብሎ ኮመንት ጽፈው አይቼ ከዛ ጭንቅላት ላይ መጣ። ልሳን ግን ይናገራሉ ወይ እሳቸው? ልሳን ሲናገሩ እኔ ሰምቼ አላውቅም። ራሳቸው ከአንድ ጊዜ ምንም አይነት መጽሐፍ ቅዱስ የመሰረት እንደሌላቸው ከራሳቸው አንደበት ለአንተ ፖስተዋል። ያሬዶ ቆይ ላሳያቸው። ቁርአን ሐዋርያት ታርሱ ቤተክርስቲያን ግልጽ የሆነ አቋም ነው በጥምቀት ላይ። አሁን እኛ እየሰራን አዋጅ እነዚህን አቋማችንን ለወንጌላውያንም ለኦርቶዶክስም ትክክለኛውና ቤተክርስቲያናችን እንድትሆን የምንፈልገው ይሄ ነው። አይደለም እንደ ተሐድሶ ስራ ነው የምንሰራው። የተሐድሶ ዶክተር የምንለው እኮ ቤተክርስቲያን እንድትቀበልልን ነው እኛ ዶክተር የምንሰራው። ጋር መጣል እሱ ጋር ትልቁ ችግር ያለው ግን ለማንኛውም ግን እናንተ ገና ግልጽ አይደለም። በጥምቀት ጉዳይ ላይ ገና እያሰባችሁበት ነው ወይም አቁም ገና እናጠምቃለን። መካኒስ ውስጥ ጠመቀና ከዛ በኋላ አይ ይሄ ነገር ልክ አይደለም ብሎ አድጎ ትልቅ ሆኖ እናንተ ጋር ይመጣል። መልሳቸው መጥቶ አባል ይሆናል አይደለ? አባል ነው ከእናንተ ጋር አገልግሎታችሁን ትመጣችሁ ወድዋለሁ የእናንተ አባል ሆኜ መኖር ፈልጋለሁ ይላል እና አጥምቁኝ ይላል። ስለ ጥምቀት መካነ ኢየሱስ አላጠመቀችኝም፣ በልጅነት ጥምቀት ነው ያለ ብለኛለች። እኔ ግን አውቄ መጠመቅ ነው አለ። ያን ጥምቀቱን መቀበል ካቃተው እንዳልተጠመቀ ከቆጠረው እኛም ተጠምቀው ይሄ ስለዚህ ናችሁ ማለት ነው። ሌላ ነገር አለባበስ ይባላል። ግን እናንተ አዲስ አይደላችሁም ለዚህ ነገር። ይሄ የዛሬ 500 ዓመት ቤተክርስቲያን ሰውዬ የተነሳ ጉዳይ ነው። ሉተርና ባፕቲስቶች ባፕቲስት የሚባሉት የተጋጩት መጀመሪያ ላይ በዚህ ነው። ሉተር ምን አለ? ጥምቀት አንድ ጥምቀት አለች፣ በቃ ዳግም ጥምቀት የሚባል ነገር የለም ማለት። ከዛ በኋላ ካቶሊክ ተሽቋይ ወይ ይቀጣ ሉተር ከካቶሊክ ቤተክርስቲያን ገንጡን የወሰደው ህዝብ ምን አደረገው? ጥምቀት የት ነው የተጀመረ? አሁን ወንጌላውያን እንዳለ ያጠምቃሉ። የተጀመረው በሉተር ጊዜ ቤተክርስቲያን ሁለት መከፈል ጀመረች። በሪፎርሜሽን ውስጥ በተሐድሶ ውስጥ ሁለቱ መሆን ጀመሩ። አንደኛው ግሩፕ መሆን ማለት ጀመረ። ተሐድሶ የመሩት 3 ናቸው፣ በጣም የሚታወቁ ከዛ በላይ ናቸው። አድማጮች እንደገና የተቆረጥካቸው እንዳይለኝ ግን እንደው በጣም የሚታወቁ 3 አሉ።
ሉተር አለ፣ ካልቪን አለ፣ ዙዊንግን አለ፣ ሌሎችም አለ። እነዚህ ሶስት የቤተክርስቲያን አጋሽ ሆነው የተነሱት የሚያምኑት በህፃናት ጥምቀት ነው። ህፃናት አንዴ ከተጠመቁ በቃ እንደገና መጠመቅ የለባቸውም ማለት ነው። ምንም አይነት መጽሐፍ ቅዱሳዊ ባክግራውንድ የሌለው ሰው አሁን እዚህ ጋር ኮሜንት ጻፈ አልጻፈ who cares? በጣም እሱ ነገር ወደፊት እንሄድበታለን። ይሄ ተሐድሶ በጣም የሚያስቅ ፈኒ የሆነ ነገር ነውና አሁን እንደሰማችሁት ሁለት ነገር ተናገሩ። አንደኛው የጥምቀት ትምህርት ገና እየሰራን ነው እንዴ? ተሰርቶ ያለቀውን ትምህርት በቤተክርስቲያን ሲታም የነበረውን ትምህርት እኛ ገና እየሰሩት። ያው ደግሞ ለምሳሌ አንድ ሰው መካኒው ሲጠመቁት ጥምቀት በልጅነቴ ነው እና አሁን ድጋሚ መጠመቅ እፈልጋለሁ ካለ እናጠምቀዋለን እንዴ? ጥምቀት አንድ ሰው እፈልጋለሁ አልፈልግም እኔ ነኝ በቃ ይሄን ነው የምፈልገው ይሄን አልፈልግም ያለው እንዴ? ወደ ቤተክርስቲያን ኦልሬዲ ስራ አሰርታል ታስቀምጡለት ይገባል። ኤኒዌይስ ተሐድሶ ላይ ሰፊ ነገሮችን ወደፊት እናነሳለን። አሁን ላይ ያው ሽፍት እንዳናረግ እንጂ የተሐድሶ መሰረት የሌለው ጭራሽ እንደውም ፕሮቴስታንትም ኦርቶዶክስም እንዲታደስ እንፈልጋለን። የት ነው ቸርቻችሁ? አይ እነሱም ማደስ ነው የምንፈልገው እንዴ? በጣም እኮ የሚገርም ነውና እዚህ አሜሪካ ሀገር ቤት ሪሞዴል የሚያደርጉ ሰዎች አሉና ይገርሞታል ዲያቆን ቤት እየዞሩ ሪሞዴል ያደርጋሉ የሰዎችን ቤት እና እነሱ ግን ቤታቸው ሪሞዴል አያደርጉም። የራሳቸውን ቤት አያስተካክሉም። እየዞሩ ግን የሰው ቤት የሚያስተካክሉት እና በራሳቸው ቤት ይኖራሉ። ለሰው ቤት ግን በጣም ብዙ አቃቂር ያወጣሉ። በጣም በሀገር ቤቱ የራሷ አሮባት የሶታ ማሰላለች ማለት ነው። በቃ እንግዲህ በእንግሊዘኛው እንደዛ ነው ማለት ነው። ተሐድሶ በደንብ መጣባቸዋለን፣ ችግር የለውም። በሰፊው በደንብ በሪሶርስ በመረጃ መጣባቸዋለን። ኢቭን ከነ ቃለ ሕይወት ጋር ራሱ በትምህርት እንደማይገናኙ ከሙሉ ወንጌል ጋር እንደማይገናኙ ግን ያው ገድላት ድርሳናቱ በፍቅር እንዳጣበቃቸው በመሃል ያለችው ፍቅረኛቸው እኔ እንደዛ ነው የምለው። ፍቅረኛቸው የሚያፈቅሯት አለች ማምትባል በኦርቶዶክስ የምትባል ቃለ ሕይወትም ሙሉ ወንጌልም በከነዩስም ተሐድሶም የሚያፈቅሯት አንድ አለች ምን የምትባል ኦርቶዶክስ የምትባልና እሷ ናት አንድ የምታረጋቸው። ከዛ ግን እሷ ግን ከሌለች ግን በቃ መባላት ነው። በትምህርት አይገናኙ። አንዱ አንዱን ያወግዛል። አንዱ የአንዱን ትምህርት አጋንንታዊ ነው። ለምሳሌ አሁን እንትላማን ነው አሰግዳውን ተሐድሶ ነው። አሰግድ በልሳን አያምንም፣ አጋንንታዊ ልሳን ነው የሚለው። ትዝታው እሱን ሰርቦት ነበረ። መንፈስ ቅዱስ ያልገባ መንፈስ ቅዱስ ያልወረደበት መንፈስ ቅዱስ ያልነካ ብሎ ለማን መልስ ሰጥቷል? ለአሰግድ። በጣም እኮ የሚያስቅ ነው። ግን መቼ ነው የሚዋደዱት? በቃ ገድል ድርሳን ኦርቶዶክስ ስትነሳ ግን ያው ሁሉም ይፋቀራል። እንደዚህ አይነት እምነት እኔ በጌታ ቤተክርስቲያን እንደዚህ አይነት አይቻልም። በክርስቶስ ቤተክርስቲያን በሐዋርያት ዘንድ እንደዚህ አይነት ህይወትም ትምህርትም የለምና ተሐድሶን በሰፊ እንመጣባቸዋለን። ችግር የለውም። እግዚአብሔር ይፍቀድልን። ጊዜ አሬንጅ አድርገን በቅርቡ ካሚንግ ሱን በዛሬው ርዕሳችን ያው በልሳን ዙሪያ እናወራለን። ስለ ልሳን ነው የምናወራው ጋይስ። በልሳን ዙሪያ የተለያዩ ሀሳቦችን አንስተን እንወያያለን። አይ ቲንክ ቻርሊ የሚል አካውንት ነው መሰለኝ ተረኛ ያሬዶ ቀጥሉ። እሺ ቻርሊ ሰላም ብያለሁ። ቻርሊ ቻፕሊን ሰላም እንዴት ዋላችሁ? እግዚአብሔር ይመስገን። ከቤተ እምነት ነው ወንድማችን? እኔ አሁን በደንብ የሚያውቅ ኦርቶዶክስ ለመሆን ነው የምፈልገውና ኦርቶዶክስ ነው ኦልሬዲ በቤተሰቦቼ ነኝ። አሁን በአንተ ምንድነው? በራስህ ጥናት ላይ ነኝ። ምን ላይ ነኝ? ጥናት ላይ ነኝ። ምን ላይ ሆነ ነበር የምታጠናው? ምን ላይ ነበርክ? የኦርቶዶክስ ነበርኩኝ። ሁሉንም አሁን እያጠናሁ ነው እና የተወሰኑ የሚቀሩ ነገሮች አሉ። ከነዛ መካከል አሁን ካወራችሁት ከልሳንም ላይ ጥያቄዎች ነበር። ኦኬ አይ ኦርቶዶክስ ነበርኩኝ ያለው ያሬዶ እና ኦርቶዶክስ የነበርከው ከስንት ዓመት በፊት ነው? ወይ ከስንት ወር በፊት ነው? ወይ ከስንት ቀን በፊት ነው? አይ ወደ የትኛውም እምነት ሽፍት አድርጌ አላውቅም። ቆይ ሽፍት አድርጋል አይደለም ነበርኩኝ ስላልክ አሁን ላይ ሁሉንም በማጥናት ላይ ነህ። ሁሉንም ማጥናት ሳትጀምር በፊት ኦርቶዶክስ ነበርክ። አሁን ኮሜንት ላይ ስትሰደብ ስለነበረው ነው ያስገባው እና ኦርቶዶክስ ነበርክ። ኦኬ እሺ አሁን ሁሉንም እያጠና ነው። እሺ ከምን ያክል ጊዜ በፊት ነበር ኦርቶዶክስ የነበርከው ማጥናት ሳትጀምር? ወይም ደግሞ ማጥናት የጀመርከው ከስንት ጊዜ በኋላ ነው? 2 ዓመት
2 ዓመት ኦኬ። ስለዚህ ኦርቶዶክስ ነበርክ ማለት ነው። ኦፍ ኮርስ በደንብ የቤተክርስቲያናችን ብዙ ነገሮች ታውቃለህ። በቅዳሴ ጊዜ ስንት መጽሐፍቶች ናቸው የሚነበቡት በእኛ ቤተክርስቲያን ውስጥ? እነዚህ ነው ማለት ኦርቶዶክስ ነኝ አይደል? ኦርቶዶክስ ነኝ ስለ አሁን በደንብ የሚያውቅ ኦርቶዶክስ መሆን ፈልጋለሁ። በደንብ የሚታወቅ ነገር አይደለም የጠየቁ ማለት ራንደም የሆነ ሰው ሊያውቅ የሚችለውን ነገር ነው የጠየቁ በአይን ኦብዘርቭ ሊደረግ የሚችል ነገር ማለት ነው እንጂ መጽሐፍ ቅዱስ ገልጠ ምዕራፍ አውጥተ ጥቅስ አውጥተ የምታብራራውን ነገር አይደለም የጠየቁ። ኦርቶዶክስ ነበርኩ ብለሃል። እኛ ቤት የሚባል አባባል አለ፣ ከመጣሽ ማርያም ተምጣሽ ይባላል። እና እንደዛ ብለህ ከመጣህ አይቀር መልካም በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ? በቃ ይሄ የትኛውም ኦርቶዶክስ ያው በቅዳሴ ሰዓት እንዲህ ያለ ካህናት እንዲህ ሲያደርጉ አይተናል ብለው እንኳን ይመልሳል። ስለዚህ ስንት መጽሐፍቶች ሁሉ መልስልን። ምን አይነት እንደሆነ ራንደምሊ አሁን 10 ሰው ብታስገባ በእርግጠኝነት 7-8 አይመልሱ። ስለራስህ ይሲ አሁን ውስጥ ማላውቅ የሚገርም አይደለም አንድ ሐሳብ ስላለ ቆይ አሁን አየህ የሆነ 10 ሰው ብታስገባ ይመልሱልም አይነት ሐሳብ ጀመርክ ብራዘር። ራስህን ሆነ ነው መግባት ያለብህ። እሺ ኮሜንት ሴክሽን ላይ ስትሳደብ ነበር አንተ ኦርቶዶክስ ሆነ አታውቅም። ኦኬ ግን አሁን ልክ ፕሪቴንድ ማድረግ የፈለግከው ደግሞ ልክ ኦርቶዶክሳዊ ነኝ አይነት ስታፍ ነው። እና ፕሊስ እባካችሁ እንደው ፊታችን ሰፋ ጊዜ ሞኛ እንምሰላችሁ ይቻላል። እኔም እንዳንቺ የከተማ ልጅ ነኝ። እሺ የኔ አባት እሺ ለመጨረሻ ጊዜ አሁን መግለጽ እሰጣለሁ። ሁላችሁም አዳምጡኝ። ኦርቶዶክስ ነበርኩ ብላል አላልክም? ብያለሁ። ኦርቶዶክስ ነበርክ አይደል? አዎ። እሺ ኦኬ እሺ መልካም። ኦርቶዶክስ ቤተክርስቲያን ስንት በሮች አሏት? ህንጻ ቤተክርስቲያኑ ህንጻው ስንት በር አለው? ስንት በር አለው? ጌታዬ ስንት በር አለው? በሮቹ ለማወቅ እየዞርኩ አሁን በምናቤ አንድን ቤተክርስቲያን ስዬ የምደርስበት ይመስለኛል። አይ ምንም እኮ በምናብ መሳለ ገና እኮ 2 ዓመት እኮ ነው ያሬዶ ወይ ወደ አሜሪካ ከወጣ ስንት ጊዜ ሆኗል? ወደ 13-14 ዓመት። ኦኬ 13 ዓመት። እና መኪና ይዘህ ድራይቭ ብታረግ ቦሌን ታውቃለህ አታውቀውም? አውቀዋለሁ። ለምን አላውቀውም? የካንስ ታውቃለህ አታውቀውም? ኩይ ፈጬ ነው የማላውቀው አዲስ ከወጣሁ የዛ ዲስ ስላልነበረ ማለት ነው። እና ወንድማችን አንተ አሁን 13 ዓመት ነው ያሬዶ። አንተ 13 ዓመት ሆኖ የሆኑ የተወሰኑ በሮችን አይደለም በጣም ሰፊ ዋይድ የሆነችውን ከተማ ታውቃታለህ። ወንድማችን ቻርሊ እንግዲህ ከኦርቶዶክስነቱ ካፈገፈገ ገና 2 ዓመቱ ነው። እና የጠየቅነው አሁን ስንት በር አለው ነው። ቤተክርስቲያናችን ስንት በር አላት ወንድማችን ቻርሊ? ማለት የምጠይቀኝ ጥያቄዎች ቀላል አይደሉም። አሁን አንተ በደንብ ስለምታውቀው ነው። በቃ እንደዚህ ሆነ ሰው የሚያስተውለው አይደለም። ምን መሰለው ወንድሜ አሁን ዲያቆን የጠየቁት ጥያቄ በጣም ቤዚክ የሆነ ማንም ሰው የሚመልሰው ነው። ለምሳሌ ቅዳሴ አስቀድሰህ ታውቃለህ አንተ? እኔ እውነቱን ለመናገር ቅዳሴ ሳስቀድስ በጣም ነው ወገቤንም እኔንም ማያመኝ ቦታ የለም። ጥሩ ችግር የለውም እኮ ቅዳሴ አስቀድሰህ ታውቃለህ? ብዙ ጊዜ እሸሻለሁ። ገባ ያስቀድሰህ ታውቃለህ? ግን ሞክሬ ነበር ግን አልቻልኩም። ችዬ አላስቀድሼ አላውቅም። ኦኬ ምን ላይ ወጣ እስቲ? ምን ላይ ጀምረህ ምን ላይ አቆምክ? አሁን እነዚህ ጥያቄዎች ለምን እንደምታውቅ ለምን መሰለህ አንተም አሁን አየህ እያሾፍክ እንደሆነ ታወቀ። አየህ የእውነት አሁን እንኳን አንዴ ስማኝ አንዴ እሱ ያንተ ምርጫ ነው። እሱ ያንተ ይሄ እኮ ያንተ ህይወት ነው። ባይዘው ምንም እኛ ላይ የምንጨምረው የምንቀንሰው እኛ አንተ ላይ የምንጨምረው የምንቀንሰው ነገር የለም። የራስህ ነፍስ ላይ ነው የምትቀልደው፣ ጊዜን የምታባክነው። ግን ቁም ነገሩን መሰለህ በቃ እሺ ለምሳሌ ክርስትና ስም ማን ነው? ያንተ ክርስትና ስም? ብስራተ ገብርኤል። ብስራተ ገብርኤል ማለት ነው ገብርኤል ነው። በብስራት አብሳሪ መልአክ ስለሆነ በሱ ብስራተ ገብርኤል ማለት እንደዛ ነው ይመስለኛል። እንደዛ ነው ማለት። በጣም ጥሩ። እሺ ቤተክርስቲያን የመማሩ እድል አግኝተሃል? ያላገኘው ነው ሄደህ አልተማርክም? የለም ማለት ሳይሆን እኔ ግን አላገኘሁም በራሴ ድክመት።
እኮ ሄደህ ተምረህም አታውቅም? ሄደህ ኦኬ። ተምረህ አታውቅም? ሰንበት ቤት ተምረህ አታውቅም? ምንም አታውቅም? አላውቅም። አይ በጣም ጥሩ። አሁን ምን እምነት ላይ ነው ያለኸው? ገና ወዴትም እኮ አልሄድኩም። ኖርማሊ ግን እያጠናሁ ነው አሁን። እስከዛ ማለት በእውቀት ላይ ተመስርቼ አይደለም። ምን እምነት ላይ ነው አሁን? ምን ጥናት እያደረክ ነው? ስለምን አጠና? ስለምን እምነት አጠና? አሁን ለምሳሌ ባለፈው ስለ ስዕላት እምነት ሲባል ከስዕላት አይጀምርም ወንድሜ። ሁሉም ቤተክርስቲያን ላይ ስላሉ ነገሮች ልዩነታችን ላይ መሰረት አድርጌ አሁን ከፕሮቴስታንት ጋር ያለውን ልዩነት መሰረት አድርጌ በጣም ጥሩ። ልዩነታችን ምንድነው? ምንድነው ልዩነታችን? ከክርስቶስ ይጀምራል። ከምን? አማላጅ ከሚለው ይጀምራል። አራት እንደዛ ነው የተማርከው? እንደዛ ነው የተማርከው? ከዛ ነው የሚጀምረው። ልዩነታችን ከክርስቶስ ጀምሮ ልዩነት አለን ለማለት ፈልጌ ነው። በፕሮቴስታንት እምነት ላይ አማላጅም ፈጣሪ ነው። በኦርቶዶክስ ደግሞ አምላክና ፈራጅ ነው ያለው። ከዛ በጻድቃን ምልጃ በመላእክት እንደዚህ ያለ አይ እሱ እንኳን አይደለም። በስላሴ ላይ ያለን ልዩነት ታውቀዋለህ? በስላሴ ላይ ልዩነት እንዳለ አላውቅም። በጥምቀት ላይ ያለን ልዩነት ታውቃለህ? አውቃለሁ። በጥምቀት ላይ አለ። በቁርባን ላይ ያለን ልዩነት ታውቃለህ? አዎ አውቃለሁ። እሺ የትኛውን ትምህርት ነው የምትቀበለው? በጥምቀት ላይ ያለውን ልዩነት። በጥምቀት ላይ ብዙ ወደ ካመኑ በኋላ የሚለው ላይ ነበርኩኝ፣ ግን ከግርዘቱም ጋርም ከምን ጋር በማገናኘት የህፃናትን ጥምቀት እቀበላለሁ። እሺ ስለ ቅዱስ ቁርባን የትኛውን ትምህርት ነው የምትቀበለው የምታምነው አሁን ላይ? ብዙ እንትን የለኝም ቅዱስ ቁርባን። በቃሽ ሚውት አድርገህ ትምህርቱን ታዳምጣለህ። እሺ ዋረኪ ነው የሚለው ወርቄ ነው ዋረኪ ነው ወርቄ? ይቅርታ ወርቂ። እሺ ከየት ቤተ እምነት ነው እንደምን? ክርስቲያን። ከየት ቤተ እምነት ነህ? ሙሉ ወንጌል ነህ? እሺ እንትኑ ኢርፎኑን እንቃለው እስቲ። ምኑ? ኢርፎን እየተጠቀምክ ከሆነ እንቃለው። እየተጠቀምኩ አይደለም። ተኝተሃል እንዴ? ጋደም ብዬ ነቃ ብለህ አውራን። እሺ ስለ ልሳን ነው ያው ዛሬ የተከፈተው ርዕስና ልሳን መጽሐፍ ቅዱሳዊ ነው? አሁን የምትናገሩት ልሳን ማለት ነው? ልሳን መጽሐፍ ቅዱሳዊ ነው። አሁን የምትናገሩት ልሳን መጽሐፍ ቅዱሳዊ ነው? እኔ አልናገርም በልሳን። አይ አንተ ተናገርኩ አላልኩም እኮ። አሁን የምትናገሩት ስል በቸርች ማለት ነው። በቸርች የሚነገረው ልሳን መጽሐፍ ቅዱሳዊ ነው ያሉንም ሊኖር ይችላል። እኔ ግን ያው ትርጉሙን ካልነገረኝ መጽሐፍ ቅዱሳዊ ነው ብዬ አላምንም። ተነግሮ ያውቃል ልሳኑ? ተተርጉሞልኝ ያውቃል ከዚህ በፊት። እሺ ያ ልሳን የተረጎመል የምን ሀገር ቋንቋ ስለሆነ ነው? የምን ሀገር ቋንቋ እንደሆነ አላወቀም፣ ግን ልሳኑን ተርጉሞት ነግሮናል። እሺ በመጽሐፍ ቅዱስ ስለ ልሳን መጀመሪያ ልሳን የተናገሩት ማን ናቸው? ሐዋርያቶች ናቸው። ሐዋርያቱ። በጣም አሪፍ። ሐዋርያቱ የመጀመሪያው ልሳን ሲናገሩ ዓላማው ምን ነበር? የልሳኑ ያው መንፈስ ቅዱስ እንደወረደባቸው የታየ ምልክት ነው። በቃ አዎ፣ ሌላ ምን አለ? ኧረ ተው፣ ሌላ ምንም የለም። ዓላማው የወረደበት ይሄ ነው። መንፈስ ቅዱስ በእነሱ ላይ ሲወርድ እንደወረደባቸው የተለያዩ የተከፋፈሉ ልሳኖች በላያቸው ላይ ታየ። በአዲስም ቋንቋ መናገር ጀመሩ ነው እኮ። ዓላማው ምንድን ነው? መንፈስ ቅዱስ እንደወረደባቸው። ምን ማለት ምን አባቴ? እሺ አዲስ ቋንቋ ለምን ሰጣቸው? ያው በሰማያዊ ቋንቋ ራሳቸውን እንዲያንጹ ያመሰግኑበት። አዎ አረተው እንደዛ ነው። አዎ እሺ እስቲ በመጽሐፍ ቅዱስ እንደግፈው አይመስልህም? ዲያቆን አንዴ ትልቁ ላይ አድርጉኝ።
ዲያቆን አልሰማም እንዴ? ወይ አንዴ ትልቁ ላይ አድርጉኝ መጽሐፍ ቅዱስ ልከፍት ስለሆነ ነው። እሺ ያሬዶ ሞዴሬተር የለም እንዴ? አላስፈቅድ ብዬ ነው። አረ እንዴ ምን ቤቶት አይደለም ነኝ። እሺ የማቴዎስ ወንጌል የሐዋርያት ሥራ ምዕራፍ 2 ነው ማነብልህ። ምንድነው ያልከው? ራሳቸው እንዲያንጹበት እግዚአብሔር እንዲያመሰግኑበት አልከኝ። እሺ አንተ የምትለው ሐሳብ የለም እንግዲህ እንፈልጋለን አብረን ካለም ታስተምረኛለህ። የሐዋርያት ሥራ ምዕራፍ 2 እንዲህ ይላል። በዓለ ሃምሳም የተባለው ቀን በደረሰ ጊዜ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገለ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። መንፈስ ቅዱስ ሲወርድ የተናገሩት በዛ ቦታ የተሰበሰቡትን ሁሉ የሰዎች ቋንቋ የተናገሩት አይደል? የሚታወቅ ቋንቋ የተናገሩት የሚታወቅ ቋንቋ ግን ሁሉንም ማለት ሳይሆን እነዛን ቋንቋዎች የሚሰሙ ሰዎች ነበሩ እነሱ በተናገሩበት አካባቢ ላይ። ሁሉንም ነው ለመሰለ ሁሉንም ያልኩ የሁሉም ሰው የሚሰማው ነው በሚል አልመሰለ ማማ እንደነበረ የጴርጤና የሜድ የኤሌሜንታ በይሁዳም በቀዶጵያም በጴንጦስም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በሊቢያም በሮሜም የይሁዲትም የገባን የቄርጤስና የአረብ ሰዎች እነዚህ ሁሉ ሰዎች ተገኝተው ነበር እዛ በዓል ለማክበር አይደል? የነዚህ ሁሉ ሰዎች ቋንቋ ይኸው ምን ይላል? የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ይላል አያው ሁሉም ተገረሙና አመንተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠጥተዋል አሉ ይላል። አሁን ልክ ልሳኑ ሲወርድባቸው ሐዋርያቱ ልሳኑን የተጠቀሙበት ለምንድን ነው? ቃለ እግዚአብሔርን ለማስተላለፍ ወንጌልን ለመመስከር። ምክንያቱም ሐዋርያቱ ወንጌልን ያስተማሩት ለዓለም ሁሉ ወንጌል እንዲደርስ የዓለም ሁሉ ቋንቋ ማወቅ አለባቸው አይደል? አለው ለዓለም ሁሉ ለፍጥረት ሁሉ ወንጌል ስበኩ ተብሏል። የፍጥረቱ ሁሉ ቋንቋ ማወቅ አለባቸው የለባቸው? የፍጥረቱን ሁሉ ቋንቋ ማወቅ ያለባቸው ማለት እንዴት የሰው ልጅ ሊያውቅ ይችላል? ይሄን ሁሉ ቋንቋ ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሄዶ አባቴ ስማኝና መንፈስ ቅዱስን ስለተጠቀሙበት ቆሮንቶስ ላይ ስማኝ ፕሊዝ ወደ ዓለም ሁሉ ሄዱ ለፍጥረት ሁሉ ወንጌልን ስበኩ ብሏቸዋል አይደል? አዎ ብሏል። እሺ የፍጥረት ሁሉ ቋንቋ ሊያውቁ የሚችሉት በምንድን ነው? ባይዘይ በሄዱበት ቦታ በዛ ጊዜ ብዙም ቋንቋዎች ለምሳሌ አሁን ወደ ግሪክ ነው የሄዱት። ግሪክ ሲጠቀምበት የነበረ አለ። ሁለተኛ ደግሞ በልሳን ነው የሰበኩለት ትለኝ ነው አንተው። እኔን ተወኝ፣ ለምን አትወኝም? ያንተን ትምህርት ንገረኝ። በዓለም ሁሉ ቋንቋ ለዓለም ሁሉ ሄደው ወንጌልን የሰበኩት የዓለምን ቋንቋ በምን አውቀው ነው? እንደራሴ አስተሳሰብ ከሆነ በእርግጠኝነት እየሄዱ ሲሰብኩ የነበረው ቋንቋውን የሚያውቁትን ቋንቋ ነበር። የገሊላ ሰዎች ናቸው እንዴ ብሎን ያለምን ቋንቋ የሚያውቁት ከገሊላ ሲያወጡ? በጊዜው ሮማውያን በጣም ትልቅ ግዛት ነበራቸው። ገሊላ ስለ ገሊላ ታውቃለህ? ሐዋርያት ስላስተዳደጋቸው ስለ ውልደታቸው ታውቃለህ? እንዴ ያለች ሀገር ነች፣ አንድ ከተማ ነች። እኔ ስለ ሮማውያን ግዛት እኮ አይደለም ማወራ። እንዴት ነው ነገሩ? እያወራ ያለሁት ለዓለም ሁሉ ለፍጥረት ሁሉ ወንጌል የተሰበከበትን ሐዋርያት ያንን ቋንቋ ያንን ለዓለም ሁሉ ቋንቋ በምን አወቁና በምን ተማሩ? ለኔ ቋንቋ የኔ ጥያቄ ይግባቡ ነበር ያልኩህ እኮ አባ። ማለትም ቋንቋ ነበራቸው፣ ቢግባቡበት አንድ ቋንቋ ነበር። ሮም ሲገዛበት የነበረ ቋንቋ ነበር።
ሮም እሺ ሮማ ምንድነው የሚገዛበት ቋንቋ? ሮማውያን የሚጠቀሙበት አሁን ስለ ልሳን ነበር እያወራን የነበረው። ምን ይባላል እሱ ቋንቋ? ያላቀው እሺ የአረብ ሰዎች የሚናገሩ ቋንቋ ነው? አላቅም፣ እርግጠኛ አይደለሁም። ስለዚህ ነገር እርግጠኛ አይደለሁም። ታዲያ ከየት አምጥተህ ነው የምታወራኝ? አሁን የምታወራው ነገር ሁሉ እርግጠኛ ሳትሆን አንተ እንደምትጠይቀኝ እኮ እኔም አንድ ጥያቄ ልጠይቅህ። ኢትዮጵያው ጃንደረባ ሄዶ ከፊሊጶስ የሰማው በምን ቋንቋ ነው የተነጋገሩት? በጣም ጥሩ። እሺ ስለዚህ መልስ የለም። እኔ ልመልስልህ። መልስልኝ። መንፈስ ቅዱስ ቋንቋን ይገልጻል። መንፈስ ቅዱስ ለሐዋርያቱ ቋንቋን ይሰጣል፣ ቋንቋን ይገልጻል። ከመንፈስ ቅዱስ የተነሳ የፍጥረቱን ሁሉ ቋንቋ ይናገሩ ዘንድ መንፈስ ቅዱስ ይህን ዕውቀት ይሰጣል። ምክንያቱም በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከተው ወንድም ዓለም ለእያንዳንዳቸው የሚናገሩበትን አዲስ ቋንቋ ይሰጣቸው። ያ አዲስ ቋንቋ ለነሱ አዲስ ነው። ለነሱ አዲስ ነው ማለት ነው የአፍ መፍቻቸው የትውልድ ቋንቋቸው አይደለም። ለሰሚዎች ግን አዲስ አይደለም። ምክንያቱም አስተውል፣ ልክ ይሄ ቋንቋ ሲወርድላቸው ቤት ውስጥ ነበሩ። ቤት ውስጥ ነበሩ። የትም አልተንቀሳቀሱም፣ የትም አልወጡም፣ የትም አልገቡም። ቤት ውስጥ ነበሩ። ልክ ቤት ውስጥ ወረደላቸው የሁሉ ቋንቋ። የሁሉንም በዛ የነበረው ቋንቋ ሲወርድላቸው ሁሉም በተሰጣቸው ቋንቋ ላይ ይናገሩ ጀመር። በተሰጣቸው ቋንቋ ሲናገሩ ከቤት ሲያወጡ እዛ ባሉበት ሲናገሩ ምን ሆነ? ድምጽ ሆነ። የዛን ሰዓት በጣም ሁሉም እየተናገሱ ነበረ። በዙሪያ የነበሩ ሰዎች ሁሉ ምናሉ? ተሰብሰቡ ምናሉ መሰለ? እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር ይላል። አያው እያንዳንዱ በገዛ ቋንቋ የተባለው ማን ነው? የተለያዩ ሰዎች በአካባቢ ነበሩ። በጣም ጥሩ። ማን ነው ተናጋሪው ይሄን ሁሉ ቋንቋ? ሐዋርያቶች፣ የተለያዩ ሐዋርያቶች። በጣም ጥሩ። ስለዚህ ይሄን ቋንቋ ከየት ተማሩት ማለት ነው? ይሄ ተሰጣቸው። ከየት ተማሩት እኮ? ማን ሰጣቸው? ከየት ተማሩት? መንፈስ ቅዱስ። ጎበዝ። ስለዚህ መንፈስ ቅዱስ ልሳን የወረደበት ትልቁ ምክንያት ምንድነው? በዓለም ሁሉ ቋንቋ ወንጌል እንዲዳረስ፣ በዓለም ሁሉ ቋንቋ ወንጌል እንዲሰበክ መንፈስ ቅዱስ ወርዶ ምን አልከኝ? ምን አሳየኝ። እዚች ጋር ለምን ያንተን ሐሳብ ትጨምራለህ? እስካሁን ባይብሊካል ሆነ መጣልኝ አይደለ? በዓለም ሁሉ ቋንቋ የሚለውን አሳየኝ እስቲ። ወንጌል እንዲናገሩ እንደነበረ። እሺ ላሳይሃ፣ ምንም ችግር የለውም። እሺ እያንዳንዱ በገዛ ቋንቋው ሲልም ማለት ነው። እያንዳንዱ ታውሉት እነማን ናቸው? እዛ በነበረበት አካባቢ ላይ የነበሩ ለገበያም ለምንም የሄዱ ሰዎች በእነሱ ስለ ገበያ አይደለም የሚያወራው። ምን ሆናል? አንተ አላጠናሁም እንዴ? ይሄ በዓለ ሃምሳ ምን እንደነበር አታውቅም? እሺ በዓለ ሃምሳ ምንድነው? የገበያ ቀን ነው? በዓለ ሃምሳ እኮ ባህል ቀን ነው። ታዲያ ምንድነው ገበያ ብለህ የምታወራው? በዓል አይ በቦታው የተሰበሰቡ ሰዎች ነበሩ ነው። ስለ ገበያ ሐሳብ ምንም የለውም። አትገምታ ፕሊዝ ወንድሜ። አውዱን ተጠብቀሽታ ሱሪ አይ እሱ ምንም አይደለም። አይ ለምንም የመጣ ሰው ሊሆን ይችላል ብዬ ለምንም የመጣ አይደለም። ለበዓል የመጡ ናቸው ይላል እኮ። ይኸውልህ እንዴት ነው ነገሩ? የመጡ ሰዎች ናቸው። ይኸውልህ እየገመትክ የምታወራው ከሆነ ከኪስ ዝም ብለህ የምታወራው ከሆነ ምንም ጥቅም የለውም። መጽሐፍ ቅዱስ ቤዛ አድርጌ ነው የማወራው። አልገምት ባንተ አሳብ በእኔም ሐሳብ ሳይሆን ትምህርትን ብቻ ንገረኝ። ወይ ደግሞ ከተናገርክ እንደኔ በመረጃ አውራ። ለገበያ ወጡ ሰዎች ናቸው ካልከኝ መረጃ ስጠኝ። ይሄን ክፍል ለገበያ ብሎ የተረጎመልም ሰው ካለ ማለት ነው። ኦኬ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተካፈሉ ልሳኖች ታዩአቸው። ልሳን ማለት በራሱ ማለት ነው ቋንቋ ማለት ነው አይደል? በጣም ጥሩ። በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር። መንፈስ ቅዱስ የወረደበት ምክንያት ለምንድን ነው አለ? በሌሎች ልሳኖች እንዲናገሩ አይደለ? ትክክል። እዚህ ድረስ ተስማምተናል? በመንፈስ እንዲናገሩ ከኔ ጋር ነህ? አዎ ካንተ ጋር ነኝ። ይኸውልህ አንብበህ እኮ የራስህን ሐሳብ ጣል ስለምታደርግ ነው ቆም ብዬ የምሰማክ። እሺ ሌላ ሰው ካለ መግባትና በደንብ መረዳት የሚችል ሌላ ፕሮቴስታንት አለ? እሺ ጥያቄው ግን አልተመለሰልኝም ነበር የሚገባው። አንዴ ቻርሊ አንዴ አንተ ገና እያጠናው ነው ስላልክ አንዴ ኮምፔር አድርግ ጨርስና ከዛ እንትላለህ። አንዴ እኔ ገና እያጠናው እየመረመርኩ ነው ስላልክ ጠብቀኝ አንዴ።
ከዛ አንተ መጣለህ። እሺ ሌላ ፕሮቴስታንት አለ? እሺ ቻርሊ አለ? እሺ ምንድን ነበር ጥያቄ? እሺ እኔ ሁለት ጥቅሶች እንትን ብዬ አንተ እንድታብራራልኝ ነው። በልሳን ዙሪያ ነው ጥያቄ አለ? በልሳን ዙሪያ። ስለ ልሳን ያለ መረዳት ነገር የመጀመሪያ ልሳን እንትን ነው የሚተረጎም ነው እሱን አምናለሁ፣ ግን ትክክለኛ ዓለማዊ ላይ ያለ ቋንቋ ነው ብዬ ግን አላምንም። ልክ እንደ አማርኛ እንደ እንግሊዘኛ እንደሚባለው ነው ብዬ ግን ስንት አይነት ልሳን አለ ብለህ ነው የምታምነው? አንድ ነው። ለሐዋርያቱ የወረደው ልሳን አንዱ ነው? አዎ። እሺ ይሄ ሐዋርያቱ የተናገሩት ልሳን የሰው ቋንቋ አይደለም? የሰው ቋንቋ አይደለም። አይደለም? አዎ። እሺ ላንብብልና እስቲ ያው በሳል ተካፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖች ይናገሩ ጀመር። ከሰማይ በታችም ካሉ ሕዝብ ሁሉ በጸሎት ተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህ ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋ ሲናገሩ ይሰማ ነበር፣ የሚሉትን አጡ ይላል። ተገርሞም ተደንቆም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን እንዴት የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ። እሺ በገዛ ቋንቋቸው ሲናገሩ ይሰሙ ነበር ማለት በገዛ ቋንቋ ማለት በራሳቸው ቋንቋ በሰው ህዝቦች በተሰበሰቡት ህዝቦች ቋንቋ ይናገሩ ነበር። ያው ተገልጦላቸዋል ቋንቋ። እሱን አምና ልሳን እዚህ ላይ ያለው አልገባኝ። ቆይ አንዴ ወንድማቸው አቸኩላ አንዴ ፕሊዝ። በገዛ ቋንቋ ሲናገር የነበረው ማን ነው? ሐዋርያቱ። የማንን ቋንቋ የተናገሩት? የህዝቡ። የሰውን ቋንቋ አይደል? አዎ የህዝቡን ቋንቋ። ሰሚው ማን ነበረ? ህዝቡ። ተናጋሪ፣ የዛ ቋንቋ ተናጋሪ አይደል? አዎ። ምክንያቱም ምን ብሏል? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል አይደል? አዎ። ቅድም ምን ብለን ነበረ? ሐዋርያቱ ላይ ያወረደው ቋንቋ የሰው ልጅ የማይናገረው ወይም የሰው ቋንቋ ነው ብለን ነበረ። አዎ። እሺ አስማማ ከዚህ ጋር እሺ ሐሳቢ ከዚህኛው ላይ እየተነሳ አልነበረም። አሁን ከዚህኛው ላይ ስንነሳ ይሄኛው ትክክለኛ የህብረተሰቡን ቋንቋ ተናግሯል፣ ግን በሌላ ቦታ ላይ አንድ ቻርሊ ለሐዋርያቱ የወረደው የመጀመሪያው ልሳን የሰው ልጅ የሚናገረው ቋንቋ አይደለም ብለን ነበር። ይታው ለመጀመሪያ ጊዜ ልሳን ወደ ተናገሩት ሐዋርያቶቹ ናቸው አይደል? አዎ። የተናገሩት ቋንቋ የሰው ልጅ ቋንቋ አይደለም ብለን ነበር። አዎ። ይሄ ታዲያ ምንድነው እዚህ ጋር ነው? ቅድም እኮ አንተም የተናገርከው ነገር ነበር። አንድ ጥቅስ ላይ ቆማችሁ ብያልክ ነበር። አስማምተን ከሌላው ጋር አሁን ጠይቀሃለሁ። እኔ እንድትፈታልኝ እኔ አልፈታለም። እያነበብን እየሄድን ነው። ለመጀመሪያ ጊዜ ለሐዋርያው ልሳን የወረደው ለሐዋርያቱ ነው አይደል? ተስማማ? አዎ። ለመጀመሪያ ጊዜ ሐዋርያቱ ልሳን ሲወርድላቸው የተናገሩት ልሳን ወይም ቋንቋ የሰው ልጅ የሚናገሩ ነው ወይስ አይደለም? ትክክል ነው፣ ልሳን ነው። ስለዚህ አሁን የምረዳው እኔ ሁለት ልሳን እንዳለ ተረድቻለሁ። ይሄኛው ልሳን ነው። ይሄ ኖርማሊ የተገለጠ የእነሱን ቋንቋ ነው የተናገሩት። የሰው ልጅ ቋንቋ አይደለ? እሺ ስለዚህ አሁን ሁለት አይነት ልሳን አለ ብለኛል። አንደኛው ሰው የሚናገረው ሰው የሚሰማው ቋንቋ አይደል? ተናጋሪ ያለው። ሁለተኛውስ ምንድነው? ሁለተኛው ደግሞ ሊተረጎም እንትን በሰዎች ቋንቋ ያልሆነ ምድር ላይ የሌለ ቋንቋ ማለት ነው። የሰው ቋንቋ ከሆነ የምን ቋንቋ ነው የሚባለው? ምድር ላይ ያልሆነ ቋንቋ እኮ የምን ቋንቋ ነው? ላይ ማንም ሰው የማይጠቀምበት ቋንቋ። የት ላይ ነው ያ ቋንቋ ያለው? በመንፈስ የሚናገሩት። ማን ነው የሚናገረው ያን ቋንቋ? ከፍጥረት ሐዋርያትም ነቢያት። ምን አልከኝ? ሐዋርያት ነቢያት ይናገራሉ እኮ። ያ ቋንቋ ምን የማን ቋንቋ ነው የሚባለው? አልገባኝም። ልሳን ነው ጀስት ልሳን ማለት ቋንቋ ነው አይደል ወንድሜ? ስለዚህ የማን ቋንቋ ነው የሚባለው? የወፍ ነው? የመላእክት ነው? የምን ቋንቋ ነው? ነቢያቶችና ሐዋርያት የተናገሩት ቋንቋ ነው። ግን የምን ቋንቋ ነው ያልኩ? ባን ተናገረው አይደለም ቻርሊ፣ የማን ቋንቋ ነው ያልኩ? ቋንቋ ስለሆነ
ቋንቋ ደግሞ ተናጋሪ ያለው የማን ቋንቋ ነው? ሰዎች የማይናገሩት ቋንቋ እንደሆነ ነው ግን መጽሐፍ ቅዱስ እኔ ጠየቁ የማን ነው? ሰዎች ካልተናገሩት የእንስሳቶች ቋንቋ ነው? የመላእክት የዛፎች ቋንቋ ነው? የአበቦች ቋንቋ ነው? የትንኝ ቋንቋ ነው? የምን ቋንቋ ነው? እሱን አላውቅም። የማን እንደሆነ ግን ከመንፈስ ወዶላቸው የተናገሩት ቋንቋ ነው ለመተርጎም ገባኝ። ቋንቋ እንደሆነ አውቀክ ነው የምትሟገተኝ። አልፈታውም። አንተ ነው የምትፈታልኝ። አንተ እኮ ነው ሁለት አይነት ቋንቋ አለ ያልከው። ሁለት አይነት ቋንቋ አለ ስራክ ቻለ አንዴ ስማይ በለምታወራው ነገር እኔ ኤቪደንስ ፈልጋለሁ። እኔ ሁለት አይነት ቋንቋ የለም ባይ ነኝ። በቃ ያለው ቋንቋ ይሄ ነው። ኦኬ የሆነው አይኖ ወደ ቆሮንቶስ እንሄዳለን። ቆሮንቶስ ላይ ነው የምትወስደኝ። ያ ቆሮንቶስ ላይ ያለው ቋንቋ ሌላ ቋንቋ በቃ የሰው ልጅ ያለው ቋንቋ የሚል ፍችም የለውም። ግን አሁን አንተ ምንድነው ሁለተኛ ቋንቋ ማን ነው የሚባለው ተናጋሪው የዛ ቋንቋ ስለ መልስ ግን አጣህ አይደል? አዎ እሺ። ስለዚህ ምን ብለህ ልትፈታልኝ ያልገባኝ ነገር እኔ ቋንቋን ፈልገው አሁን ያለው ቋንቋ የሰዎች ቋንቋ ነው አይደል? አዎ እዛ ጋር ያለው ቋንቋ ማን ነው ታዲያ? ማን ነው ስለ አላቆም አልከኝ። ሰው ምን ብለን ነው እኔ እናንተ ልንወያይ የምንችለው? እኮ አሁን ፈለኩት ወደ ቆሮንቶስ እንዳልከው እሱ ላይ ግን እየተናገረ ያለው በቀላሉ የሚፈታ እንዳልሆነና ለእግዚአብሔር የሚጸለይበት እንደሆነ ነው እየተናገረ ያለው። የማን ቋንቋ ነው ያልከው? የማን ቋንቋ ነው? ፍቹን በኋላ ነው ፐርሰናል የኔ ነው የእግዚአብሔር ቋንቋ ነው። ወኒኮ አሁን መጽሐፍ ቅዱስን ማወቅ ነው የምፈልገውና ከስር እዚህ ላይ ያነበብኩ ያለሁት የተረዳሁበት የሰው ቋንቋ እንደሆነ አይደለም። የማን ቋንቋ ነው? ቸርሊ እንዴ ምን ሆናል? የሰው ቋንቋ ነው። የማን ቋንቋ? ፈጣሪ የሰጣቸው ቋንቋ ነው። መንፈስ ቅዱስ የማን ቋንቋ? ልሳን ቋንቋ የሌለው ፍጥረት የለም እኮ። የማን ቋንቋ? እንጃ ፖይንቴ እሱ ጋር አይደለም። እኔ ደግሞ ፖይንቴ እሱ ጋር ነው። ምክንያቱም ይኸውልህ አሁን እዚህ ጋር ይሄን የሰዎች ቋንቋ ነው አይደለ? ምክንያቱም ሰዎች የሚናገሩበት የሚሰሙት ቋንቋ ነው አልከኝ። ሁለተኛ ቋንቋ ደግሞ ሰዎች የሚናገሩበት ነው አልከኝ። ያ ቋንቋ ግን የማን ቋንቋ ነው? እሺ ጋር የሚሰማለው ቋንቋ ነው ስላልን ማለት ነው። የነ ሚካኤል ማለት የለም ገባኝ። ያ ቋንቋ የለም ላልኩበት ማስረጃ መጠየቅ እኮ አይቻልም። እና ግምት ዝም ብለህ ነው የምታወራው? ኖ አለ ብል አለ ነገር ማስረጃ ይሄው የእንትና አለ ብለህማ ሁለተኛ ቋንቋ አላልከው? ሁለተኛ ቋንቋ ልሰማ የሰዎች ቋንቋ አይደለም ስለ የማን ነው ቋንቋ? የማን እኮ ንገረኛ። ሁለት የሚግባቡበት አይደለም ስለ ቻርሊ ሰዎች የሚግባቡበት ሁለት ቋንቋ ብለህ የሚግባቡበት ምንድነው? አዎ ሁለት ቋንቋ። አንደኛው የሰዎች ቋንቋ አልከኝ። ሁለተኛው የምን ቋንቋ ነው? የሰዎች አይደለም ካልኩኝ በቂ መልስ ነው። ምክንያቱም ይሄኛው ብዬ የጠቆመው ነገር አይደለም። የምን መላእክት? ያንን የመላእክት ነው። የመላእክት ከአጋንንት እኮ ያጋንንት ነው። እዚህ ጋር የሚገልጸው ነቢያትና ሐዋርያት የሚናገሩበት ቋንቋ ነው። መንፈስ ቅዱስ የምን ቋንቋ ንገረኝ። የምን ቋንቋ? ያጋንንት ነው? የዛፍ ነው? የወፍ ቋንቋ ነው? የሰጣቸው የነቢያትና የሐዋርያት ካልኩኝ እኮ ኦሬዲ ፈጣሪ የሰጣቸው ይሄው ሐዋርያትማ ይሄው እዚህ ጋር አሉ እኮ የሰው ቋንቋ ይሄው እዚህ ጋር አገኘን። ለሐዋርያትም የተሰጠው የሰው ቋንቋ እንደሆነ አገኘን። ሌላ ቋንቋ ተሰጥቷቸው ስለዚህ የምን ቋንቋ ነው የሰጣቸው? ሁለተኛው ሁለት መሆኑን እኮ ተስማማው። ሁለት አይነት ነው ብዬ ተስማማው። ይሄ ለሰዎች የተገለጸ ሰዎች ቋንቋ አላምንም እኮ አንተን ያልከው ያንተን ነው የምፈልገው። ሁለት ነው ብዬ አመንኩኝ። ሁለት አይነት ሁለተኛው የምን ቋንቋ ነው? ሁለተኛው የምን ቋንቋ ነው? ሁለተኛው ፈጣሪ የሰጣቸው ነው። ሰዎች የማያውቁት ቋንቋ ነው። የምን ቋንቋ ነው? እሱ የእግዚአብሔር ቋንቋ ነው። ፈጣሪ የሰጣቸው ለነቢያትና ለሐዋርያት የሰጣቸው ሐዋርያትም የሰጣቸው የሰው ቋንቋ አገኘን። ሁለተኛው ቋንቋ የምን ቋንቋ ነው እኮ? ሌላ የሰጣቸው አለ። የምን ቋንቋ ይባላል እሱ? ኧረ እባክህ አታርክብኝ እንዴ! ሰዎች የሚግባቡበት አይደለም ካልኩኝ እኮ በቂ እኮ መልስ ነው። ፈጣሪ የሰጣቸው ሰዎች የአጋንንት ቋንቋ ከሆነስ የአጋንንት ቋንቋ ነው። ያሬ ነው ሌላ የሰጣቸው አለ እያለ እኮ ነው። ሌላ የሰጣቸው ልሳን ካለ ማስረጃ ያሳየን። ይሄው እዚህ ጋር እኮ እሱን እኮ ነው የጠበቀው እንደሰጠን ያሳየን። ማይክ ሚውት ነው ቻርሊ ወንድማችን እንደሰማ
ለምሳሌ ሲናገር እንዲተረጉም ይጸልይ ይላል። ጸሎት የሚያስፈልገው ትርጉም እንደሆነ አንድ ያሳየናል። ሁለተኛ ነገር ግን ሌሎች ደግሞ አስተምር ዘንድ የማን ቋንቋ ነው የሚተረጎመው? ንገረኝ እንጂ እንዴ። ሰው የሚግባባት ቋንቋ አይደለም ካልኩኝ አድሬስ የማደርገው አካል የለም፣ ፈጣሪ የሰጣቸው ነው። ስለዚህ ያጋንንት ቋንቋውን የወፍ ቋንቋ ይሁን ምንም አዲስ ፈጣሪ የተሰጠ ቋንቋ ነው። ለማን የተሰጠ? ለሐዋርያትና ለነቢያት። ለሐዋርያቱማ የሰው ልጅ ቋንቋ ተሰጥቷቸዋል። አገኘ ነው ይኸው የሰው ልጅ ቋንቋ ሰዎች የሚናገሩ ቋንቋ ተነግሯል። አገኘ። ሌላ ደግሞ ማን የሚናገር ቋንቋ የተሰጣቸው ንገረኝ። ሌላ ደግሞ ልሳን ተሰጥቷቸዋል። ሌላ አራትም ቋንቋ ሊሰጥ ይችላል። ጸጋ አሳየኝ። አራት አይነት ቋንቋ አለ ደግሞ ጭራሽ አላልኩም። አራትም ሊሰጥ ይችላል ነው እንደምሳሌ። እኔ ስለ ቋንቋ ነው እያወራን ያለ ነው። አራት ካልከኝ አራት ቋንቋ ብዬ ነው የምወስደው። ስለ ቋንቋ ብቻ ፎከስ አድርገው ላይ አሁን በደንብ እንትን እየተገለጠ መጣ ማለት ነው። እምነት በጣም ፐርፌክት። ስለዚህ ኦርቶዶክስ ሲጀምር እነዚህ አታስተምርም። አየህ ኦርቶዶክስ ፈጽሞ ሁለት አይነት ቋንቋ አለ። አንደኛው ምንጩ የማይታወቅ የማን እንደሆነ የማይታወቅ ዝም ብሎ ግን በቃ አንደኛው ደግሞ እንደዚህ ብላ ኦርቶዶክስ አታስተምርም። ስለዚህ የኦርቶዶክስ ትምህርት አይደለም ይሄ። ኦርቶዶክስ እንደዚህ ብላ ማስተምር አታውቅም። ይሄ ፕሮቴስታንት ትምህርት ነው። እሱ ችግር የለውም። እሱ ያንተ ምርጫ ነው። ወደ መጽሐፍ ቅዱስ ቆሮንቶስ ላይ ሄጄ እንደውም ምክንያቱም ልታሳየን ስላልቻልክ የምን ቋንቋ እንደሆነ የሰው ይሁን ያጋንንት ይሁን ምን ይሁን እንየው። አንደኛ ቆሮንቶስ ስንት ላውጣልህ? ምዕራፍ 14። እሺ ከቁጥር 1 ጀምሮ ላንብብልህ። በደንብ አስተውሉ። ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢትን መናገር በብርቱ ፈልጉ። በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ምስጢር ይናገራል። አስተውል። እሺ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ማለት ነው። በአንተ አፈታት በፕሮቴስታንት ለሰው አይናገርም ለእግዚአብሔር እንጂ የሚያስተውለው የለም ነው። አረስ መልስ አይረዳውም ብዬ ነው የማስበው። ሰው አይረዳውም። ተናጋሪ ይኸውልህ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢር ይናገራል። ስለዚህ ይሄ በልሳን የሚናገረው ሰው ምን አይነት ቋንቋ ነው የሚናገረው? ሰው የማይረዳው ቋንቋ ምን ይባላል? ያ ቋንቋ አላውቅም። አላውቅም። ሰው የማይረዳው ቋንቋ መሆኑን ነው የማውቀው። ልሳን ሰው የማይረዳው ቋንቋ እንደሆነ ነው ይሄ ፓርቲ የሚያስረዳው እኮ። የምን ቋንቋ ነው የሚናገረው? ያ ቋንቋ የወፍ ቋንቋ ነው? የአጋንንት ነው? የዝሆን ነው? የዛፍ ነው? የምን ቋንቋ ነው? ፈጣሪ የገለጠለት ቋንቋ ነው። ወይ ጉድ! የምን ቋንቋ ነው የሚባለው? ባለቤት የቋንቋው ባለቤት የለውም? አሁን ኦሬዲ ትክክለኛውን ፖይንት እኮ ተናገረ። የለውም። እሺ ቶ በቃ ችግር የለውም። እና ወረድ እያልን እንምጣ። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰውም ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል ይላል። አየው? እሺ በደንብ አስተውል። ይሄ በልሳን የሚናገረው ሰው ያቋል? የሚናገረው ያቋል? በልሳን የሚናገረው ተናጋሪው ያቋል? ተናጋሪው የሚናገረው ነገር ትርጉሙን ያቋል? አራተው ትርጉሙን ያቋል? ጸሎት ያስፈልገዋል እንዲተረጎም ይጸልይ ይላል። ጸሎት ካደረገ ያንን ትርጉሙን ያቋል ነው ያልኩት እኮ። ጸሎት አድርጎ ሊረዳው ይችላል ራሱ። ትርጉሙን ያቋል ነው ያልኩት ቻርሊ። ትርጉሙን ካወቀውማ የሰው ቋንቋ ነው ማለት ነው። ምክንያቱም ሰው አይደለም እንዴ? ተቆስ ሌሎች ከመስመሩ ኮንተን ያስባልከኝ ምንም ከመስመሩ ብዙ ክፍል ላይ ነው ያለው። እኔ አብረን እያጠና ነው። እኔ አሁን ቻርሊ አሁን ስረዳ አንተ ኦልሬዲ ልሳን ላይ ትምህርትን ሰርታል። እሱም የፕሮቴስታንት ትምህርት ነው የምትናገረው። ስለዚህ እኔ አሁን አንተን እኔ እናንተ እያነበብን ትምህርትን ነው የምታገኝ፣ ትምህርቴን ነው ማለት። ስለዚህ አሁን አንተ ጥያቄ አይደለም የጠየቅ ያለው። አሁን አቋም ይዘህ ሁለት አይነት ቋንቋ ይዣለው፣ ሁለት አይነት ቋንቋ አለ ብለህ የፕሮቴስታንቱን ትምህርት ነው የምትነግረኝ ያለው። እኔ ደግሞ የኦርቶዶክሳዊ ትምህርት ነው የምነግርህ ያለሁት። ኦኬ አሁን እየፈታል። ይሄ የሚናገረው ሰው በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውል የለምና በመንፈስ ግን ምስጢር ይናገራል።
በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ማህበሩን ያንጻል። ስለዚህ ይሄ የሚናገረው በልሳን የሚናገረውን ተናጋሪው ራሱ ያውቃል። አሁን ካነበብከው እኮ ራሱን እንደሚያንጽና ማህበሩን እንደማያንጽ እንደማይሰሙት ነው። ቋንቋ ነው ራሱ ያውቃል ወይስ አያውቀውም? እንዲተረጉም ይጸልይ ይላል። ያውቀዋል። እንዲተረጉም ይጸልያል። ከጸለየ ይተረጉማል። ራሱ ነው የሚተረጉመው። እንዲተረጉም ነው የሚለው። እንዲተረጉም ይጸልይ። እንዲተረጉም ታዲያ ለምን ትላለህ? እሺ እንዲተረጉም ይቅርታ ይስተካከል። እሺ ያውቀዋል አያውቀውም? አሁን ድጋሚ ልጠይቅህ። ያውቀዋል። እንዴ ካወቀው ለምን ነው እንዲተረጉም ይጸልየው? ለሌላው ራሱንማ እያነጸበት እኮ ነው። ማህበረሰቡ እንዲያነጽ ግን እንዲሰማ እንዲታወቅ ራሱ እንዲተረጉምለት ይፈልጋል። ዛይ ላሳይህ ወንድም አለማየህ ታውን በደንብ ተምታቶባል። በደንብ ያው ምን ይላል መሰለ? እሺ በልሳን የሚናገርስ ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል። ሁላችሁም በልሳን ስትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወድ ነው። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። አሁን ግን ወንድሞቼ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምጽ ሲሰጥ የድምጽ ልዩነት ባይገልጥ በዋሽንት የሚነፋ ወይ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞ መለከት የማይገልጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ አይደላችሁም ይላል። እሺ በደንብ አስተውሉ። እሺ እንዲሁም እናንተ በአንደበት የተገለጠውን ቃል በአንደበት ባትናገሩ ማለት ነው። የተገለጠውን ቃል በአንደበት አትናገሩ ማለት በቋንቋ ባትናገሩ። በምን አይነት በቃል ባትናገሩ? በምን አይነት ቋንቋ? በሚገባቸው ቋንቋ ባትናገሩ። ስለዚህ ተናጋሪው ሰው በሚገባው ቋንቋ ካልተናገረ ማን ያስተውሏል አይደለ? ለነፋስ የምታተናላችሁ። በአለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለ ህዝብ ግን የለም። ምን ማለት ነው? ሁሉም የየራሱ ቋንቋ አለው። በደንብ ያው በአለም ምናልባት ቁጥር የሌለው ቋንቋ አይነት ይኖራል። ቋንቋ የሌለው ህዝብ ግን የለም ሲል ማለት ነው። ሁሉም ህዝብ ቋንቋ አለው፣ የራሱ መግባቢያ ቋንቋ አለው። ለምንድን ነው ይሄን የተናገረበት ምክንያት? ለምን ይመስላል? ሁሉም ህዝብ ቋንቋቸው እንዲያስተምሯቸው ይመስላል። ለምን ይመስላል? ስለማይታወቅ ቋንቋ እያወራ ከሆነ የሰው ቋንቋ ነው ነገር እያወራ ከሆነ ለምንድን ነው? ቁጥር የሌለው ቋንቋ ይኖር ይሆናል፣ ግን ቋንቋ የሌለው ህዝብ ግን የለም ያለው ለምንድን ነው? ያ ሁሉም ቋንቋ ስላለው በራሳቸው ቋንቋ ቢያስተምሯቸው መልካም እንደሆነ ይመስላል። አይ ቋንቋ የሌለው ህዝብ የለም ነው የሚለው ወንድም። ቋንቋ የሌለው ህዝብ የለም ነው የሚለው። ሁሉም ሰው ቋንቋ አለው እኮ በቋንቋቸው አስተምሯቸው ነው። ሁሉም ቋንቋ ስላለው በየራሳቸው ቋንቋ ሁሉንም ቋንቋ መናገር ስለሚችሉ እኔ አስተምሯቸው የሚል ሐሳብ የለውም ወንድም። እየጠየቁ ያሉት ቋንቋ የሌለው ህዝብ የለም ማለት ነው። ሁሉም ቋንቋ አለው ማለት ነው። ሁሉም ህዝብ የየራሱ ቋንቋ አለው። ሁሉም ቋንቋ አለው አይደል? ስለዚህ የምትናገረው ልሳን ለሁሉ የሁሉ የሆነ የህዝብ የሆነ ለሁሉ የተሰጠው አንተ ግን ውልደቴ ያልሆነ ያፍ መቼ ያልሆነ ግን ደግሞ ሌላው ሰው ግን ሊናገረው የሚችል ሌላው ዓለም ሊናገረው የሚችል ያለ ቋንቋ ለፍጥረት የተሰጠ ቋንቋ ፍጥረት የሚሰው የሚናገረው ቋንቋ ነው ይላል አይደል? እዚህ ጋር እንደዛ ነው። በጣም ጥሩ። እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ ሆናለሁ። አስተውሉ። የሚናገረው ለኔ እንግዳ ሆናል። የቋንቋን ፍቺ ባላውቅ የሚናገረውን ነገር እኔ ራሴ ባላውቅ እያለው አይደል? የምናገረውን ነገር እኔ ራሴ የማላውቅ ከሆነ ለሚናገረው እንግዳ ሆናል። የሚናገረው ለኔ እንግዳ ሆናል። እንዲሁ ደግሞ እናንተ መንፈሳዊ ጾታን በብርቱ የምትወቆናችሁ ቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ ይላል። ለምን እንዲተረጎም መጸለይ ያለበት? ራሱ ካወቀው ለምን እንደማይተረጎም ራሱ ለምን ተናግሮ እየተረጎመ ለምን አያስተምርም? ራሱ ያውቃል ስላልከኝ ማለት ነው። ይናገራል ከዛ በአንተ ማለት ነው የሚናገረው ነገር ያውቃል ስላልከኝ ከተናገረ በኋላ ራሱ ተርጉሞ ለምን ህዝቡን አያስተምርም? ለምንድን ነው ሌላ ሰው ተርጓሚ እንዲተረጉም መጸለይ ያለበት? ራሱ ካወቀ ብታስረዳኝ ደስ ይለኛል።
በቆሮንቶስ ቤተክርስቲያን የነበረውን ነገር ታውቃለህ ቻርሊ? ወይ በቆሮንቶስ ቤተክርስቲያን ለምንድን ነው ይሄ ነገር ቅዱስ ጳውሎስ ይሄን ነገር የተናገረብን? መነሻው ምክንያት ምን ነበር? አላውቅም ምክንያቱም በቆሮንቶስ ቤተክርስቲያን ኦኬ ቆይ ሌላ ሰው ስላለ አንዴ ቆይ ሚውት አድርግልኝ አንዴ ቆይ በዛውም ምክንያቱም እንድሰማው ዜዶ ፕሮቴስታንት ነህ እንዴ? ዜዶ ተናጋሪ ነኝ ብሎ ነው የገባው ያሬዶ። ተናጋሪ ማለት ነው ልሳን ተናጋሪ ነው። እሺ እኮ ዜዶ የማይክ ምልክቱን ክፈተው ወንድማችን። ከየት ቤተ እምነት ነህ? ከየት ቤተ እምነት? ከየት ቤተ እምነት ነህ? አይሰማም? አይ ኔትወርክን አስተካክለና በቃ ኔትወርክን አስተካክለና። እሺ ቻርሊ ቶሎ ቶሎ ተቀለለ። ይኸውልህ በደንብ አስተውል። ታሪካዊ ዳራውን በደንብ ልትመለከት ይገባል። እሺ ቻርሊ ወንድም ያለ ቶሎ አጠቃልልና ሌሎቹ ድልስት። ይኸውልህ በቆሮንቶስ ቤተክርስቲያን የነበሩት ከአይዛብና ከአይሁድ የመጡት አሉ አይደል? በቤተክርስቲያን ውስጥ የተለያየ ቋንቋ የሚናገሩ የየራሳቸው የአፍ መፍቻ ቋንቋ ያላቸው የገዛ ቋንቋ ያላቸው የልደት ቋንቋ ያላቸው አሉ አይደል? ምክንያቱም ከአሕዛብም ሲመጡ ከአይሁድም ሲመጡ የየራሳቸውን የልጅነት የውልደት የአፍ መፍቻ ቋንቋ ይዘው ነው የመጡት አይደል? በጣም ጥሩ። አሁን አስተውል። ለምሳሌ እዛው ቦታ ሆነው በሌላ ቋንቋ ማለት አስተውል። እዛ የነበረ ሰው የሚሰማ ያልሆነ ቋንቋ ቢናገሩ ምን ጥቅም አለው? ጥቅም አለው? ለምሳሌ የቻይንኛ ቋንቋ ቢናገሩ እዛ ሆነው ማለት ነው ጥቅም አለው? የለውም። አየህ፣ ምክንያቱም ፐርፐዙ ራሱ የልሳኑ ፐርፐስ ለምንድን ነው? ሰዎች እንዲታነጹ ነው፣ ሰዎች እንዲማሩ ነው። ምክንያቱም የእግዚአብሔር መንፈስ ሲወርድ ያለ ፐርፐስ ያለ ዓላማ አይወርድም። በቆሮንቶስ ግን ምን ያደርጉ ነበረ? ይሄንን አቢዩዝ ያደርጉት ነበር። አየህ፣ እንዲያውም ምን ይላል? አጠገባቸው ያለ ሰው ሰምቶ ምን ብሎ አሜን ይበል ይላል። እንደው አንብበው ከሆነ ያው ምን ይላል? ያው እንግዲህ ምንድነው? በመንፈስ ጸልያለሁ፣ በአእምሮ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአእምሮ ደግሞ ዘምራለሁ። እንዲያማ ካልሆነ አንተ በመንፈስ ብትባረክ ባልተማሩት ስፍራ የተቀመጠውን የምትለውን አስተውል። ምንድነው የሚለው? ባልተማሩት ስፍራ ያው አስተውል። ባልተማሩት ስፍራ ሲል ዩ ቲንክ ስለ እንትን ነው የሚያወራው? ስለ ዕውቀት ምናምን ነው የሚያወራው? አይደለም። ቋንቋውን ኤግዛክትሊ ጎበዝ። ቋንቋውን ያልተማሩ ሰዎች ጋር ብትቀመጥ የምትለውን ካላወቀ ይላል። አየኸው? እንዴት አድርጎ ለምስጋና አሜን ይላል። አየህ፣ ባልተማሩ ሰዎች ታው ለምን ይመስላል? ለምን ቅዱስ ጳውሎስ ቋንቋውን በማያውቁት ሰዎች ፐርፌክት። ይኸውልህ አሁን ባልተማሩት ሰዎች ካለ ቋንቋ ኦልሬዲ በትምህርት ያለ የአፍ መፍቻ ነው ቋንቋ እንደሆነ ታውቃለህ። አየህ፣ አንተ ግን ያንን ቋንቋ ስትናገር ያንን ቋንቋ የማያውቁ ሰዎች ብትናገር አጠገብ የተቀመጠ ሰው ምን ሰምቶ አሜን ይልሃል? አንተማ መልካም ታመሰግናለህ። ሌላው ግን ምን አይልበትም? አይታነጽበትም። አየው። ስለዚህ በቆሮንቶስ የነበረው ትልቁ ችግር ይሄ ነው። ቋንቋን ይናገራሉ፣ ግን እዛ ለነበረው ህዝብ ለዛ ለነበረ ሰው አንደኛ የሚተረጉም የለም ያንን ቋንቋ፣ ሁለተኛ የዛ ቋንቋ ተናጋሪ መሐከላቸውም የለም። ገባ? ስለዚህ ምን እያለ ቅዱስ ጳውሎስ ከተናገራችሁ አይቀር በመሐከላችሁ፣ ለምሳሌ እናንተ ቁጭ ብለን አንድ ሰው ራሽኛ ቢናገር ምን ይጠቅመናል? እንላለን። አንተ ይጠቅመናል? አዎ፣ አይገባኝም እንትን ምክንያቱም አልተማርነውም ቋንቋን። አየው፣ ባልተማሩት ስፍራ ይላል። አየው፣ አሁን አንተ ቅድምን ብለህ ነበረ ይሄ ቋንቋ ምድራዊ አይደለም ብለህ ነበር አይደል? ቅዱስ ጳውሎስ ግን ባልተማሩት ስፍራ የተቀመጠውን ይላል። አየው፣ ቴንክ ዩ ይሄን ፓርት በደንብ አስተውል። ከዛ ምን ይላል? ከሁላችሁ ይልቅ በልሳኖችን እናገራለሁ፣ እግዚአብሔርን አመሰግናለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከምናገር ደግሞ ይላል። ያው አስተውላው። በማህበር እልፍ ቃላት ከምናገር 5 ቃላት በአእምሮ ልናገር እወዳለሁ። ምን ማለት ነው? ብዙ ከማወራ በ5 ቃላት ብቻ ብናገር እወዳለሁ ይላል። ወንድሞች ሆይ በአእምሮ ጻናት አትሁኑ።
ለክፋት ነገር ህፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ። አስተውለውንም ያው ሌሎችን ልሳኖች በሚናገሩ ያው ልሳኖች የሚለው ራሱ ሌላ እንትን ነው ኖርማሊ። አዎ በሌሎች ልሳን ቢል ነበረ የኔ ሐሳብ የሚያስኬደው። ኤግዛክትሊ የተለያየ እንደሆነ የሰዎች ማለት ነው። አዎ ልሳኖች ኦሬዲ ብዙ እንደሆነ ነው። አዎ ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ። አየው በደንብ አስተውሉ። አሁን በምን ነግራቸዋለሁ? በሁለት መልኩ ነግራቸዋለሁ። አንደኛ በምን ነግራቸዋለሁ? ሌሎችን ልሳኖች በሚናገሩ ሰዎችና ምን ማለት ነው? እናንተ ባትናገሩትም የዛ ቋንቋ ተወላጅ የዛ ሀገር ተወላጅ ያፍ መፍቻችሁ የና ቋንቋችሁ ባይሆንም ባልሆነበት ቋንቋ ነግራቸዋለሁ። ግን ያ የምናገርበት ቋንቋ የሚናገሩ ሰዎች ምን አሉት? ባለቤት አሉት። አዮ እስቲ ይቅርታ አንድ ጊዜ እሺ ምን ይላል? ያው ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ ነግራቸዋለሁ። አዮ ቅዱስ ጳውሎስ በሁለት መልኩ ነግራቸዋለሁ አለ። አንደኛው ሌሎች በሚናገሩ እሱ ያልሆነ ግን በሌላ ህዝብ በሚናገሩ ቋንቋ አንድ ሁለተኛ ደግሞ እና ደግሞ በሌላ አንደበት አየው በሌላ አንደበት ማለት ነው ለነሱ ሌላ በሆነ ግን ተናጋሪ ግን አለው። እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። አሁን እዚህ ጋር አይሰሙኝም ሲል አይገባቸው ማለት ነው አይደለም። ምን ማለት ነው? ልባቸውን ያደረደራቸው ነው። አየህ አያስተውሉም፣ ንስሐ አይገቡም ነው። እንግዲያስ አለ በልሳኖች መናገር ያው ደግሞ እዚህ ጋር ምን እንዳለው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም እንዳጭራሽ። አየው በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። አየው አሁን በፕሮቴስታንቱ ዓለም እየተነገረ ያለው ይሄ ነው። ተታየው ለማያምኑ ነው እየተነገረ ያለው። አይ ለሚያምኑ ምልክት ነው እንጂ ለማያምኑ አይደለም። አዎ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ማለትና እንግዲህ ማህበር ሁሉ አብረው ቢሰበሰቡ አሁን እንግዲህ ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ቅድም ያልኩት ችግር አየው። በቆሮንቶስ የነበረው ቤተክርስቲያን ችግር ይሄ ነው። በቃ ያው አብረው ይሰበሰባሉ። ከዛ ምን ያደርጋሉ? ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሁለት ነገሮች አካቻት ማጠቃለያ እንግዲህ በማህበር ሁሉ አብረው ተሰበሰቡ አይደል? ከዛስ እንግዲህ ማህበር የተባለው ገብቷል ምን እንደሆነ ለአምልኮ ማለት ነው ሲገናኙ። ይሄ ስብስብ በቤተክርስቲያን የሚደረገው ስብስብ ነው አይደል? በጣም ጥሩ። ሁሉም በልሳኖች ቢናገሩ ይላል። አስተውል። የተሰበሰቡት ሁሉ በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ሁለት አይነት ሰዎች አመጣ። ያልተማሩና የማያምኑ። ያልተማሩ የተባሉት እነማን ናቸው? የማያውቁ ምኑን ቃልን የሚያስተምሩትን የማያውቁት ኖ እነሱማ የማያምኑ አይደለም። የማያምኑ ያው የማያምኑ ማለት ኦኬ ሁለት አይነት ሰዎች ቢመጡ ነው የሚላየው። ያልተማሩና የማያምኑ። የማያምኑ ምን ያልባቸው ተምረዋል አልቀበልም ያሉ ናቸው። እነዚህ ግን ያልተማሩ የተባሉት ስለ ትምህርት ይመስላል፣ ስለ ወንጌል ይመስላል። ያልተማሩት ስለ ቋንቋውን የማያውቁት ይመስላል። ጎበዝ ቋንቋን የማያውቁት ማለት ነው። ምክንያቱም ቅድም ይላል ባልተማሩ መሃል ቋንቋን ብትናገር ማን ያዳምጣል አይደለም የሚለው። ስለዚህ ቋንቋን በማያውቁት መሃል ብትናገር ይኸው ልክ እኔ አንተ ዲያቆን ፈለገ ተሰብስበን ምንኛ እናወራ ለምሳሌ በሌላ ቋንቋ ብናወራ ቋንቋ ልሳን ወረደ። አንተም በቻይንኛ ታወራለህ፣ እኔ በሌላ ቋንቋ አወራለሁ፣ ዲያቆን ፈለገ በሌላ። ምን ይጠቅመናል? ምንም ጥቅም የለውም። በመሀከላችን ቻይና ቢኖር ይጠቀምበታል አይደል? ያዳምጠዋል። ካልሆነ ደግሞ ምን መደረግ አለበት? እኔ እናንተ እንድንጠቀም አንድ ሰው ደግሞ የመተርጎም ስልጣን እንዲኖር መጸለይ ያለበት እንዲተረጎም። ስለዚህ በማህበሩ መካከል የነበሩ ሰዎች የተለያዩ ቋንቋ የነበራቸው ሰዎች ሊሆኑ ይችላሉ ነው ኮንሴፕቱ። እዛው አንድ ቦታ ላይ ያሉ የተለያዩ ቋንቋ የሚናገሩት የተለያየ ሀገር ቋንቋ ነው፣ ግን
የተናጋሪዎቹ ግን የአንድ ቦታ የአንድ ቋንቋ አውቂዎች ብቻ ነበሩ። ስለዚህ ቢናገሩ የሚሰማ የለም። አሜንም እንጆም ጅምናል አብደዋል አይሉ ምን ይላል? አየው አብደዋል። ኦኬ አየህ ምንድነው ግራ ይገባሃል? አየህ ስለዚህ የሚተረጉመው ሰው ምን ያደርገዋል ማለት ነው? ይፈታላል። ካልሆነ ግን አስተውል። ካልሆነ ግን አንደኛ መተርጎም አለበት። ጸጥ በሉ ነው የሚለው። እንደው በቃ የሚተረጉም ከሌለ ጸጥ በሉ ነው የሚለው። ጸጥ በሉ እንዳትናገሩ ነው የሚለው። ምክንያቱም ጥቅም የለውም። እንደውም ጭራሽ ሰዎች እንዲቀልዱ በመንፈስ ቅዱስ ላይ መቀለጃ እንዲቀልዱ እንዲዛባበቱ ነው የምታረገው። ስለዚህ በማህበር ላይ ተርጓሚ ከሌለ ዝም በሉ። ምክንያቱም አጠገብ የሚሰማው ሰው እብድ ነው እንደ ሰው የሚያወራው ምንም በቃ ዝም ብሎ ያጋንንት ያወራ የወፍ ቋንቋ ያወራ የማይታወቅ ነገር ይሆናል ማለት ነው። ገባው ወንድሜ? ነገር በልሳን ላይ ያለው ነገር አሁን የተረዳሁት የተለያየ ቋንቋ መናገር እንዲችሉ ለሐዋርያትና ለነቢያት ሁሉንም ቋንቋ ገልጾላቸዋል። ያ ቋንቋ ግን ከማህበሩ መካከል የማይገባው ሰው ይኖራል። የተለያየ ቋንቋ የሚናገሩ ማህበሮች ስላሉ ለነዛ ሰዎች ነው እንዲተረጎም የተፈለገው። በቃ ምክንያቱም ይኸውልህ የመጀመሪያ ራሱ ልሳን የወረደበት ትልቁ ምክንያት ወንጌል ለዓለም ሁሉ እንዲሰበክ ነው። ለፍጥረት ሁሉ ወንጌል እንዲሰበክ ነው። ገባህ? ለምሳሌ እኔ በምጸልይበት ጊዜ የምጸልየውን ነገር ካላወቅኩኝ የምጸልየውን ነገር ምን እንደሆነ አይምሮዬ ካልተረዳው እግዚአብሔር ምን እያልኩ እየጠየቅኩ እንደሆነ ካልተረዳው ዝም ብዬ ተራራራራ ሻራባራባራ ስላልኩ ምን የት አለ ከእግዚአብሔር ጋር ያለኝ ኮኔክሽን? እኔ የማላውቀውን ነገር ነው ያጋንንት መንፈስ ወርዶብኝ አጋንንትኛ እያወራሁ ቢሆንስ? አየህ እንዴ መጽሐፍ እኮ የሚለው መንፈስ ቅዱስ ራሱ እኮ ለኛ ይመሰክርልናል ነው የሚለው አይደል? መንፈስ ቅዱስ ይገልጥልናል፣ ዕውቀትን ይገልጥልናል፣ ጥበብን ይገልጥልናል፣ ሚስጥርን ይገልጥልናል። ስለዚህ መንፈስ ሁሉ አትመኑ ከየት እንደሆነ መርምሩ ተብሏል። የትኛው መንፈስ ያናግርህ የትኛው መንፈስ ይምራህ ካልመረመርከው በምን ታውቀዋለህ? የመመርመር ስልጣኑን ሰጥቶናል። ኦኬ ሶ የኛ በቤተክርስቲያን በጥንቷን ቤተክርስቲያን አሁን በፕሮቴስታንቱ ሲነገር የነበረውን አይነት ትምህርት ቃል የለም። ኦኬ ሶ ለምሳሌ አሁን በእኛ ቤተክርስቲያን ግዕዝ ለምሳሌ ግዕዝን ልውሰድልህ። ኦኬ እኔ እንኳን ባጠገብ ኢትዮጵያ ያለው ከዛሬ 13 14 ዓመት በፊት በጣም ወደ ሌላ ሀገር ላገግሎት ሄጄ ምንም ተወላጅ ያልሆነ የዛ ቀር ሰው ያልሆነ ሰው የሀገሩን ቋንቋ እየተናገረ ይሰብክ ነበር። አየህ እሱ ራሱ ግን ያን ነገር እኮ አያውቀው ምን እየተናገረ እንደሆነ እኮ አያውቀውም። ግን ለህዝቡ ግን ምን አደረገ? በእነሱ ቋንቋ ሰበከ። አለቀ። አየው ያ እንደውም ልጨርስልህና አይ ቲንክ ፕሮፌት ዳኒ ገብቷል ወይ ከሱ ጋር እናወራለን። ምን ይላል? እሺ እንግዲህ ማህበር ሁሉ አብሮ ቢሰበሰቡ ሁሉም በልሳኖች ቢናገሩ ነው ያልተማሩ ወይም ያማምኑ ሰዎች ቢገቡ አብዷል አይሉ ምን ሁሉ ትንቢት ሁሉም የተሰወረ ይገልጣል። እንዲሁም እግዚአብሔር ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቅሳል፣ በሁሉ ይመረምራል፣ በልቡ የተሰወረ ይገልጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። አየው እንግዲህ ወንድሞቼ ምንድነው በምትሰበሰቡበት ጊዜ ለአንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ግን ይሁን። በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆኖ በተራቸው ይናገሩ፣ አንዱም ይተርጉም። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። አየው ጭራሽንም ጸጥ ይበልና ምን ይበል? ለምሳሌ አየው አሁን ለሰይ የራሽኛ ቃል በየራሽኛ ቋንቋ ቢመጣ እኔ በራሽኛ እግዚአብሔርን አመሰግነዋለሁ፣ ሰው ግን አይሰማኝም። ስለዚህ ጮክ ብዬ መናገሩ ጥቅም የለውም። እኔ ዝም እላለሁ። አየህ ተርጓሚዎች ካሉ ስትናገር የመተርጎም ጸጋ ያለው ሰው ካለ ይተርጎም፣ ወዲያውኑ መተርጎም አለበት። ካልሆነ ግን ዝም ብለህ ከእግዚአብሔር ጋር ጸሎት አድርግበት።